አሁን በቅርቡ ደግሞ የሰማነው ጉድ ምንድን ነው? በብር ተጣሉ አለ። ሰምታችኋል? እሱን ነገር ካልሰማችሁ እዚህ ልንገራችሁ። በብር ተጣልተዋል። ጀማ በብር ተጣሉ። እስካሁን በ3 ወር ውስጥ 2 ሚሊዮን ብር ነው 1.6 ሚሊዮን ብር ሰሩና ተጣሉ በብሩ። የተጣሉት እነማን ናቸው? የሆነ ተሳዳቢና እንትን የሚሰራ ማለት ብር ያጣላቸዋል። ልጁ ራሱ ምን አለ? እንግዲህ አካውንት ማኔጅ የማያገለት ልጅ ምን አለ? የሚሰራው ለብር ነው። ራሱ የራሳቸው የአካውንቱ ባለቤት አሁን እነዚህ ጋር መጥተው ይህን ህዝብ አትሸውደው። ይህ ህዝብ የሚሸውድ ህዝብ አይደለም። አዳምጥ፣ መጀመሪያ አዳምጥ። አንተ ውባህያ ነህ ወይስ ውሃብያ ነህ? አትቆጣ። ሚውት አታጉ፣ ይሳደቡ። አትቆጣ። ራሱ እያረገኝ ነው፣ ሚውት እያረገኝ ነው። አንተ መለፍለፍ እንጂ ማዳመጥ አትወድም። ኢምራን ተሳየ ከ4 ሰዓት ጀምሮ እያዳመቀ ነበር። አሁን እባክህን ረጋ በል። ጆሮአችን ይፈለጋል፣ ጆሮ ይፈልገዋል። ስለዚህ ድምፁን ቀንስ፣ አጭሁብን። ከጎን ደግሞ ሚስት አለች፣ አጭሁባት ቢያንስ። ረጋ በል አንዴ። በአላ ሚስትን ጋር በቃ ሰው አለ፣ ረጋ በል አጭሁ። ተናዶልኩ በቃ ሚውት አድርጌያለሁ። አሁን ዝም ብለህ ታዳምጣለህ እንደሱ። ለምን ማዳመጥ? ይኸውልህ ተረት ተረትህን አልሰማህም። የአንተ ተረት ተረት ነው፣ መጽሐፍ ቅዱስ ተረት ተረት ነው። የአንተ ሀሳብ ተረት ተረት ነው። የአንተ ሀሳብ ያቀረብኩት የመጽሐፍ ቅዱስ ሀሳብ ነው። ቄሶችም የአንተ ተረት ተረት ነው። አንተ የምታወራው ሀሳብ ተረት ተረት። ይኸውልሽ ልንገርሽ፣ የአባቴ አንተ መሐመድ ስትከተለው ሰማኝ። ጆሮዬን እፈልገዋለሁ። አፉ በለኝ፣ ጆሮዬን እፈልገዋለሁ። ላወራ ፈልጌ ነበር ግን ጆሮዬን እፈልገዋለሁ። ኧረ እባክህ ወላሂ እፈልገዋለሁ። ውረድ። ተናደድኩ። እኔ የሚገርመኝ ፕሊዝ ስትናደዱ አትምጡ። በአላህ በቃ ከተናደዳችሁ ሌላ ጊዜ ታወራላችሁ። እስካሁን ሲያዳምጠኝ ነበር ከቅድም ጀምሮ ወላሂ ይችዋለሁ። ሲያዳምጥ ቆይቶ መጥቶ ይጮሃል። እስካሁን ያሳየነው መጽሐፍ ቅዱስ ነው። ወገኖቹ አሉ ከዋሻው መጋለጥ ይችላሉ። እነሱ ራሱ አምነው ስክሪንሹት አድርገው ነው የሄዱት። አንተም ከስር ነበርክ አይደለ እንዴ? ግድያውን ብትለው የሴቶችን ጭቆና ብትለው እያንዳንዱ አለ። ስለዚህ ረጋ በል። አሁንም ካለ ሞዴሬተር አስገቡት፣ ግን እባክን ከገባ እንዳጩ ረጋ ብለህ አዳምጥ። ለማንኛውም ወደ ቅድሙ ቶፒክ እንመለሳለን። ወደ ቅድሙ ቶፒክ ስንመለስ ያጀማ ቅድም የገለጽኩላችሁ ሀሳብ ነበረ። አስራው በይነል ሐቅ ወልባጢል፣ በእውነትና በውሸት ያለው ፍልሚያ። እኛ እውነትን ለማሳየት ነው የምንሰራው፣ እነሱ ደግሞ ለፍምስናና ለገንዘብ ነው የሚሰሩት። ይሄንን ሪከርዱ እናወጣላቸው። ሜይ ቢ ድምፁን ብቻ ሰውየው እንዳታሳይ፣ ድምፁን ብቻ ሰውየው እንዳይታየው ከይቅርታ ጋር እኛ ቤት አይፈቀድም። የባለጌ ስም እንዳታሳይ፣ ድምፁን ብቻ ከቻ ካፍጠን አሰማቸው። አሁን የማያሳያቸው ነገር ከባድ ነገር ነው። ምን መሰላችሁ? ሀሳቡን ልግለጽላቸው። ሰዎቹ ሲሰሩ ማለት ነው የሚሰሩት እንደመሰላችሁ፣ አንድ ሰው አለ አካውንታቸው የሚከፍትላቸው የውጭ ሀገር ሰው ማለት ነው። ከዛ በኋላ እነሱ ደግሞ በሱ ገብተው ቪዲዮ ይሰራሉ ማለት ነው። ከዛ ብሩን እኩል ይከፋያሉ። ያኛውን ብር ይወስዳል፣ ይሄኛውን ብር ይወስዳል። እንደዛ የሚሰሩት። አሁን መሀል ምን ተፈጠረ? አይ ቲንክ ወደ 1000 ዩሮ እላፊ መጣ ነገር። እላፊ ሲመጣ አንደኛ ወገን ምን አለ? ብሬን ወስዳለሁኝ አለ። ተሳዳቢ ወገን ደግሞ አልሰጥም አለ። በዚህ ተጣሉ። አካውንቱ ተወሰደበት። አካውንቱ ተሳዳቢ ልጅ ማንኛው ዲያቆናቸው ተወሰደበት አካውንቱ። እና ያኛው ልጅ መጥቶ ምን አለ? እነዚህ የሚሰሩት ለምንድን? ለብር ነው። በቃ ለብር ነው። 1.6 ሚሊዮን ብር ሰርተው ይጣላሉ። በ3 ወር 1.6 ሚሊዮን ብር ሰርተው ብሩ እንዴት እንድካፈል ነው። አሁን ጥያቄ መሰላችሁ? 1.6 ሚሊዮን ብር በወር እያገኙ እንዴት ነው ስጀመር የሚያቆሙት? እንደው ልባቸው እንኳን ቢሰብ ይሰልማሉ እነዚህ ሰዎች። አያደርጉትም እኮ። ለምን ሲሳደብ ሆ የሚለት ከኋላ አላ ግፍቱ ይፈልገዋል። አሱ አያችሁ አይደለ? ይሄ ነው ልዩነቱ። ለመጽሐፍ ብለው ብር ሰብስበው ያደረጉትን አይታችኋል ባለፈው። እና እስኪ አሁን ድምፁ እንስማ በማስረጃ እንዲሆን። እሺ ከፈት እንደዚህ ላድርገውና እንትኑ ጠፍቷል። ከቼ መናገር የምፈልገው ለሱም ሆነ ለመሰሎቹ ማን ነው አስፈራራለሁ፣ የሆነ ነገር አደርጋለሁ፣ እንደዚህ አደርጋለሁ ብትል እናንተ የለበሳችሁት ወይ ደግሞ አንተ የለበስከው ሱሪ እኛም ታጥቀነዋል፣ ለብሰነዋል። ዋጋ ትከፍሉበታላችሁ። አንድ ዋጋ ብቻ ሳይሆን የሚከፈልበት እናንተም ዋጋ እናስከፍላችኋለን። እዚህ ደረጃ ላይ ለመድረስ እዚህ ሁኔታ ላይ ለመምጣት ሁላችንም ትልቅ ዋጋ ከፍለናል። እፎይ ብቻ አለም ከእፎይ ጋር ሆነን ብዙ ዋጋ የከፈሉ ወንድሞች አሉ። በንብረት አይደለም ንብረት አንዳንዶች ሱቃቸውንም በሱቃቸው ደረጃ ሱቃቸውንም ዘግተው ንብረታቸውን ዋጋ ትተው ህይወታቸው ድረስ ዋጋ የከፈሉ አሉ። ኦኬ ይሄ
እፎይ ላይ ብቻ ሳይሆን እኛም ላይ የተቃጣ ጉዳይ። ይሄ የሁላችንም አቋም ነው፣ አስረግጠን የምንነግራችሁ። አሁንም ደግሜ ደጋግሜ ቢኒ ነግሯችኋል፣ እኛም ደግመ የምንነግራችሁ አሁንም ወጥቶ እሱም ሆነ ማንም ማለት ነው እንደዚህ አደርጋለሁ የሚል ካለ ዋጋ እናስከፍላለን፣ ዋጋ ይከፈላል። ይሄ የሁላችንም አቋም ነው። ዋጋ ላይ ያስከፍሉ ማለት ነው። አስረግጬ መናገር ፈልጋለሁ። ፓውዝ አድርገው አሁን ስለዚህ ማለት ነው ሰዎቹ ሱቃቸውን ዘግተው ቲክቶክ ላይ መጡ። አሁን ታዘቡ እንግዲህ እናንተ ምንድን ያለው? ሱቃቸውን ዘግተው ህይወታቸውን የከፈሉ አሉ አለ። እሺ አሁን ምንድን ያጣላቸው? ብርን ያጣላቸው። ኦኬ ስለዚህ ቆይ እኔ የትኛው ልረዳ? ሱቁ አላዋጣውም ብዬ ልረዳ ወይስ ምንድን ነው የተፈጠረ ያለው? እዚህ ጋር መጥቶ ያጣላቸው ሌላ ነገር ቢሆን ችግር የለውም ትላላችሁ። ግን እዚህ ጋር መጥቶ ያጣለው ብር ነው። 1000 ብር ሰርቀኸኛል አምጣ ብሬን ነው። 1.6 ሚሊዮን ብር ገባን ያጣላችሁ አይደል እንዴ? ስለዚህ እኔ የሚመስለኝ እንደው ሱቃችሁን የዘጋችሁት ለእንትን ለማስተማሩ ሳይሆን የቲክቶክን ትፈልጋችሁት ነው ብዬ አስባለሁ። እኔ የኔ ሀሳብ ነው። አሁን ልጁ ደግሞ ያለውን አይ ቲንክ የልጁ መልክ ቢታይም ችግር የለውም። እሱን ደግሞ እናውጣውና እስኪ ስሙት እናንተና ታዘቡ ሙስሊሞች። እንግዲህ ያለው ነገር ይሄ ነው። በቃ እኛ ስንላችሁ የነበረው ይሄ ነው አለ። ይሄ ልጅ ነው አይ ቲንክ አሰማቸው። ይሄ ልጅ ነው እንግዲህ አካውንት እየከፈተ ማኔጅ የሚያደርገው። እነሱ ዩጋንዳ ጋር ተቀናክተዋል። ዩጋንዳ ያሉት ካላውቃችሁ ንገራችሁ። እነሱ ያሉት ዩጋንዳ ሀገር ነው። ዩጋንዳ ሀገር ሆነ ነው ይሄ ሰውዬ እንትን የሚያደርግላችሁ ብሩን የሚልክላችሁ እንዲገባችሁ ታሪኩ ማለት ነው። እስኪ አሁን አሰማ ሲዘዋወር ያለው የውሸት ኢንፎርሜሽን ሚስኢንፎርሜሽን እኔም በተመለከተ በእፎይ 3ኛው አካውንት አክቹዋሊ በእኔ ክሬት የተደረገ አካውንት ነው። የዛሬ 3 ወር አካባቢ ክሬት ያደረኩት አካውንት ነው። በእኔ ዩኬ ኢንፎርሜሽን ክሬት ያደረኩት አካውንት ነበረ ሊጠቀምበት። ሁለቱንም አካውንት በእርግጥ ማኔጅ ማድረግ የነበርኩኝ እኔ ነበርኩ። ግን ከዛሬ 3 ወር አካባቢ ላይ ችግር ተፈጥሯል። ምንድን ነበረ እሱ? በ3 ወር ውስጥ ወደ 7,000 ፓውንድ ወደ 9,000 ዶላር አካባቢ ላይ አካውንቱ ላይ ሜክ አድርገና ታክሲኒ ላይ መጣብኝ። እናም አድቫይዝ አደረኩትኝ። አሁን እዚህ ጋር ታች እንደማድርግላችሁ እዚህ ጋር እንደምታዩት ግን ኢምሩ እዚህ ጋር ጥሩ ነው አታለቃክስ የሚል ኮመንት አየው ሲጽፍለት ለልጁ ማለት ነው። ኦኬ እንትን ተሳዳቢ ልጅ ነው አይደል? ይሄ የሚጽፍ ለገዛ ለእንትኑ ማለት ነው። ሁለቱ ዳዋ የሚሰሩት ወይም ደግሞ እየሰበኩ ነው። አካውንት ከፈነ ግን በውስጥ እንደዚህ ነው የሚያዩት። አታልቅስ እየተባባሉ ማለት ነው። እስኪ እናንብበው ግን ምንድን ነው የሚለው ቲክቶክ አካውንት። እስቲ ይሄ ስለ ግብር ነው። እስቲ ቀጥ አድርገው እሺ። ቲክቶክ መስሎ ማርያምን የሚልክ ቲክቶክ አካውንቱን ኦኬ ቀየረበታን። ተጣሉ። ሲጣሉ ምንድን ነው ብሩ ያጣላቸው? አይ ቲንክ አስወጣውና እያለ ያለው ምንድን ነው አካውንቱን ብትቀይረው እመልስልሃለሁ እያለ ያለው። እስኪ ቀጣዩን እንደማሰማ ከዛም በግልጽ የሚመጣበትን ታክስ አንድ ማድረግ እንዳለበት 20% ድረስ ታክስ መክፈል እንዳለበት በእኔ ታክስ ኢንፎርሜሽን የተዘገበ አካውንት ነው። እዚህ ጋር እንደምታዩት ሌላ እናም መክፈል እንዳለበት የሚመጣበትን አድቫይዝ አድርጌው ተስማምቶ ነበረ። ከዛም ግን አካውንቱን ኢሜይሉንና ስልክ ቁጥሩን ያለኔ ፍቃድ ቼንጅ አድርጎት እዚህ ጋር እንደምታዩት ፓስወርዱን ቼንጅ አድርጎት እኔ ሙሉ ለሙሉ ከአክሰስ ሎግ አውት አድርጎኝ ዲስኮኔክሽን ማለት በእኔና እሱ መሀል ንግግሮች እና ውይይቶችም ስደውልለትም አያነሳም። እዚህ ጋር እንደምታዩት በተደጋጋሚ ቴክስትም እዚህ ጋር ተጨቃጭቄ ስናገርም አይመልስም። ከዛ በኋላ ግን የራሴን የግል እርምጃ እንደወስድ ሆኗል ማለት ነው። የግል እርምጃው ምንድን ነው? ሪፖርት ማድረግ ነው ለቲክቶክ። ምን ብዬ ነው? በእኔ የታክስ ኢንፎርሜሽን የተመዘገበ ነው። የኔ መንጃ ፍቃዴ፣ የኔ መታወቂያ፣ የኔ የግብር ኢንፎርሜሽን በሙላ የተመዘገበት አካውንት ላይ ያለኔ ፍቃድ ያለኔ ኮንሰንት ማለት ነው እየሰራ እዚህ መልኩ ለቲክቶክ ሪፖርት አድርጌያለሁኝ። ለእሱም ደግሞ እንደዚህ ቀደም ብዬ አስጠንቅቄዋለሁኝ ማለት ነው። ሪፖርት ከማድረጌ በፊትም ደግሞ ገንዘቡን ጨርሶ ሙሉ ለሙሉ ከፔፓል ጋር አገናኝቶ ሙሉ ለሙሉ እንዲያወጣ ነግሬዋለሁኝ። እዚህ ጋር እንደምታዩት ያለውን አካውንት ያለውን ገንዘብ በሙላ እንዲያወጣ አድቫይዝ አድርጌዋለሁኝ። እናም ከዛ በኋላ ግን ቲክቶክ በራሱ በወሰደው እርምጃ ሪፖርት ካደረኩኝ በኋላ እሱን አስወጥተውታል። ቲክቶክ በፎርስ ማለት ነው አስወጥተውታል። ምክንያቱም ሌጋሊ ሆነ ማድረግ አካውንቱ ነው። ኢቨን እሱ እንትን ላይ ቪዲዮን ኮንቴንት የሚሰራው እሱ ቢሆንም ማለት ነው። በእርግጥ ሶስቱንም ሶሻል ሚዲያ ማኔጅ ማድረገው ነው የነበርኩኝ ከጥቂት ሳምንታት በፊት ለ3 ዓመት ማለት ነው። ስለዚህ አሁን ምንድነው እየተሰራ ያለው? ጨዋቴን ቀሙኝ ነው ብሎክ ያደረገኝ እሱ ነው። ኢቨን አሁን ቴሌግራም ላይ የተፖሰተውን ነገር ከመፖሰቱ በፊት ይህንን ጽፌለታለሁ። ብሎክ አድርገው ነው የፖሰተው ማለት ነው። ስለዚህ እኔ ቀጥታ አፕሊኬሽን ሰጥቻለሁኝ፣ ማስጠንቀቂያ ሰጥቻለሁ። አካውንቱ ሪፖርት ላደርገውና ላዘጋው እንደሚችል እናም ገንዘቡንም ጨርሶ ማውጣት እንዳለበት አድቫይዝ አድርጋለኝ። ከዚህ በኋላ ለሚመጣው ኬንስ ኃላፊነት እንደማለሱ ግን እስቲ አሁንም ትናንትና ባወራ ነው መሰረት 5 ሰዎች ነበሩ። ለምን እንደዚህ አደረግ ላላችሁኝ፣ በእርግጥ እኔ ትናንትና ወይ ዛሬ መጣሁ ሰው አይደለኝም። ድንገት እዚህ ጋር እንትን አላችሁ እንጂ 3 ዓመት አካውንቱን ይጋራ ነበር። 3 ዓመት አካውንቶችን ይጋራ ነበር። ሎጊን ነበር ነበር ማኔጅ ነበር። አንድ ፓዝ አድርግልን። በቃ ሰደቀ አላህ፣ የአላህ ቃል ተፈጸመ።
እንዴት ካላችሁኝ ውሸት ባጢል ለመውደቅ ሌላ ነገር አያስፈልገውም። ራሱ ይወድቃል እርስ በርሱ። ለ3 ዓመት ያክል እስልምናን ሲያጠቀሙበት እነዚህ ናቸው። ይሄ ልጅ ጋር ሆኖ ነው። ይሄ ልጅ ነው አካውንት የሚከፍትላቸው ማኔጅ የሚያደርግላቸው። ሰምታቸው ለ3 ዓመት አካውንት ራሱ ወስዶበታል። በኋላ ተወስዷል። በኋላ ሞከሩ፣ ተጣሉ። በቃ ለምን እየሰሩ ያሉት ለትርፍ ለገንዘብ ነው። ወሊላሂ አልሐምድ። እኛ እንኳ አልገባንም። እዛው በብር ተጣልተው ውስጥ ተባልተው እዚህ መጡ። ማሰብ ያለባቸው እኛ እንደዚህ ጉዳቸውን ካየን በውስጥ ደግሞ ምን እንደሚያዩ ተመከቱ። ሁለቱ እስልምና ላይ እየሰሩ ብለን ያወራሉ፣ ግን በውስጥ ሲሄዱ ይሳደባሉ። አታልቅ ሲሉ ያኛው ደግሞ አሳያለሁ የተባሉ ይዛዛታሉ። እዚህ ጋር መጥተው ደግሞ በስመ ክርስቶስ ብለው ሙዚቃ ከፍተው መዝሙር ከፍተው ዳዋ ወይም ደግሞ ስለ ክርስትና ያስተምራሉ ማለት ነው። አያችሁ፣ ሁልጊዜ ውሸት ይዋረዳል በገዛ ሰዎቹ። 3 ዓመት ያክል እስልምና ለማንቋሸሽ ሲሞክሩ ነበር። አሁን ግን ለብር እንደሚሰሩ 1.6 ሚሊዮን ብር ያጣላቸው። ሰምታችሁኝ? 1.6 ሚሊዮን የ3 ወር 3 ወር 1.6 ሚሊዮን ነው የሚሰራው። ኦኬ፣ ይህን እንግዲህ እየሰራ እንደው እስልምና ባያሳደብ ነው የሚገርመኝ። ለምን ሰዎቹ በቃ አምራቸው ልፍ ነው፣ ሲሰደብ ይሰጣሉ። እና አይታችኋል እንደዚህ እርስ በርሳቸው እንደሚወራረዱ። ይሄ ጉድ ወጥቶበት ቁሞ ሰው ፊት ሲያወራ ያሳዝነኛል። አይ ቲንክ የለም መሰለኝ አይደል? ያላቅም ብቻ ያለው ነገር ግን ሰው እንደዚህ ጉድ ወጥቶበት የገንዘብ አጣልቶት ማናጀሩ መጥቶ እንደዚህ አውርቶበት በድፍረት ካወራ እንግዲህ ይሄ በጣም ውርደት ነው። ደግሞ ያሳቀኝ ነገር እኮ መሰለኝ ያጣላቸው ስንት ብር ነው? ያጣላቸው እኮ 5,000 ብር ነው አይደለ? 5,000 ሪያል ነው። 5,000 ዩሮ ነው ያጣላቸው። አይ ቲንክ ሲተረጎም ብዙ ብር አይደለም። እስኪ ከተነጋ አሰማው ዘንስማ 1.6 አንተም በኢትዮጵያ ነው መሰለኝ። ከዛሬ 3 ወር በፊት አካውንት በእኔ ስም በእኔ አይዲ ስከፍት ያኔ ችግር ይመጣ። ችግሩ ምንድን ነው የሆነው? የታክስ ግብር ጉዳይ ነው ማለት ነው። ይህን በግልጽ ባብራራለትም አሻፈረኝ አይሆንም ብሏል ማለት ነው። እዚህ ጋር እንደምታዩት ስለዚህ ቴክስቱ ነበረ 1.6 ሚሊዮን ብር በ3 ወር ሰርተህ በሰው ግብር ቁጥር ሰውየው ግብር እየመጣብኝ ነው ገንዘብህን አውጣ እና ዘጋው ሲልክ በግድ ታሪክ መፍጠር ጋሼ ይለዋል። አሁንም ወደፊትም ገንዘብህን የሚነካብህ የለም። በቃ ይሄን ይመጣላቸው። አያቸው ገንዘብን ይመጣላቸው። የራስህን ነው አለቀ። የኔን ግብር ቁጥር መታወቂያ ግን ልታወጣ ግድ ነው። ወደ ነገር ነገሮችን ካስኪርከው ግን በአንተ ላይ ነው እይታ ያለውን እይታ ታስቀይረዋል። እውነቱን አያቸው አይደለ? ብሬን የማከፍል ከሆነ አለው በአንተ ላይ ያለውን እይታ ታስቀይረዋለህ። ዛተበት። ሚዲያ ላይ አወጣለሁ። አወጣው ሚዲያ ላይ አሁን ጭራሽ በ3 ወር አለ ጭራሽ በ3 ወር 1.6 ሚሊዮን ብር እየሰራክ እንደሆነ ካወቀ ራሱ ሰው አንተን ለገንዘብ ብለክ እንደምሰራ ነው እይታ የምሰጠው አለ። በቃ ሰማቻ ለገንዘብ ብለክ እንደምሰራ ይሄን የሚለው ማን ነው? የአካውንት ከፋቹና ክርስትና ወክሎ እስልምና የሚያጠቁት ሰዎች እነዚህ ጉዳቸውን ማን አወጣው? እርስ በርሳቸው። በቃ እናመሰግን። በቃ ዝጋው፣ በቂ ነው። ከዚህ በላይ ምንም አያስፈልገን። አክቹዋሊ እንደ ርዕስም አናነሳቸውም ነበር ግን በቃ የሚሰሩት ለገንዘብ እንደሆነ እርስ በእርሳቸው እንዴት እንደሚዋረዱ ባጢል ውሸት እርስ በእርሱ እንዲጠፋ እንድታዩ ነው። ከዛ ይሄዱ። ቄሱ ጉዳቸውን አወጣ። አሁን ደግሞ እርስ በርሳቸው ወጠጤዎቹ እንደዚህ ወጡ። ይሄ ነው እንግዲህ ታዘቡት። በውስጥ ማኔጅ የሚያገላቸው ጸጉሩን ታርጎ ማለት ነው። እናመሰግናለን። ለማንኛውም ኸይር ከ45 ሆነ ኪታባችንን እንቀራለን። ከኪታብ በፊት ግን ገስት ያሉትን ሰዎች እንጨርሳቸው። እሺ ድሌ ሰላም ብያለሁ። ድሌት አካውንት እናመሰግናለን። አውርጄሃለሁ። እሺ ታዴ ሰላም ብያለሁ። ሰላም ኢምራን። ሰላሙን አላ መን ተቢዐል ሁዳ። እንዴት ነህ ወገኔ? ቆይ እኔ ወደ እናንተ መጥቻለሁ። ተው እንደዛ አትበለኝ። ሰለምክ እንዴ? አዎ፣ ግን ጥያቄ አለኝ። ሰልሜ ያለው ወላሂ ወላሂ። እስቲ የሻሃዳን ቃል ማለት ሻሃዳ ያሳዘኝ እንደ ኡስታዝ ሳይሆን የሆነ ጓደኛዬ ነው። ግን ቁርአኑን አንድ አይል የቀራ ነው። ይሄ እንዴት ይታያል? ሻሃዳ ያሳዘኝ አንድ ጓደኛዬ ነው፣ ኡስታዝ አይደለም። ኦኬ ችግር የለውም እሱ። ግን አሁን ሻሃዳ ስትይዝ መጀመሪያ ግን ክርስትና ውሸት እንደሆነ አምነህ ነው? አዎ ብዙ ነገር እኔ ትንሽ ቆይቻለሁ። ከዛ ሃይማኖት ከወጣሁ እያጠናሁ 2 ዓመት ቆይቻለሁ። ግን በረመዳን ነው የያዝኩት ሻሃዳ። እሺ አላህ እንግዲህ እውነትህን ከሆነ ማሻአላህ ብለናል።
ካልሆነም ደግሞ አላህ ኸይሩን ይስጥህ ብለን ዱዓ እናደርግልሃለን። መቼም ሰው ልጅ ብዙ ነገር ሊያደርግ ይችላልና። እሺ ጥያቄ አለ ምንድን ነው? ችግር የለውም። እሱ ሻሃዳ በማንም ቢይዝ አይ ችግር የለውም። ዋናው ሻሃዳን ቃል መናገር ያመንከውን በአፍህ መናገር ነው። አይ ኡስታዝ ካልሆነ አይሆንም ምናምን ስሉኝ ላ እንደዚህ አይባል ነገር የለም። ጀመ ሻሃዳ ምንድነው? በልብህ ያመንከውን በአፍህ የምትናገርና አንተ ደግሞ በልብህ ያመንከውን በአፍህ ኦልሬዲ መስክረሃል ጓደኛ ፊት አይደለ? ስለዚህ ሙስሊም ነኝ ትሆናለህ ማለት ነው። እሺ አመሰግናለሁ። ማሻአላህ። እሺ ታዲ ደስ ይላል በጣም። እና እየቀራህ እየተማርክ ነው? አዎ እነ ዛራንም እንትን ብሎ ብዬ ግሩፕ ላይ አስገብታለች እያየው ነው። ዛራ ግሩፕ ላይ ገብቻለሁ ቴሌግራም ላይ። ኧረ ማሻአላህ ይሄ ልጅ የምሩ ነው እንዴ? ማሻአላህ ማሻአላህ። መብሩክ መብሩክ። አላሁ አክበር አላሁ አክበር አላሁ አክበር። አይ እኔማ መጀመሪያ ዝም ብዬ ሳይ እውነት አልመሰለኝም ነበር። አሁን ግን ማሻአላህ ዘህራን ካወራት በቃ አላህ ሄደ አላህ ስሙ ሌላ ነው ግን እዛ ሙባሪክ ነው ስሜ። ይሄ የመጀመሪያ የክርስትና ስም ነው። ችግር የለውም ማለት ዋናው ሙስሊም ነው። አንተ ወደ ብርሃን ስም አይደለም። እሺ በቃ በውስጥ ተማር። የምናግዝ ካለ አለን። እሺ እሺ እሺ። ጩጬው ምንድን ነው የምትለው? ስለ እፎይ ምንድን ነው የምታወራው? ጩጬው እንዴት ነው? መጀመሪያ በሳሳ የምታወራ ከሆነ ታወራለህ፣ ካልሆነ ግን ምን እናደርጋለን መሰለህ? ማን ላሳይ? ዛሬ እስኪ ለአንተ አምላክ አይተህ አምላክህን ተምረህ ትወጣለህ። ጥሩ ይመስለኛል። አይ ኖርማል ነው። ስለ እፎይ ምንድን ነው የምትለው? አይ በስነ ስርዓት ተናገር። አይ ለገንዘብ እየሰራ ያለው አንተ ነህ እፎይ። በስነ ስርዓት ተናገር መጀመሪያ። እሺ ያስረዳኛል። እንደሱ ስነ ስርዓት አንደኛ በስነ ስርዓት ታወራለህ። አያቸው እሺ አለ በቃ እንደዚህ እሺ ብለህ ታወራታለህ። ሁለተኛ አሁን የገባኸው ቄስህን ዲፌንድ ልታደርግ ነው? እፎይን ዲፌንድ አላደርገውም እሱ ራሴ። በቃ እንደዛ ከሆነ ታች ነህ ዲፌንድ አደርገው። እናመሰግናለን። ሂድ እዛ። እኔ ማነው ድምፅ አለ የሆነ ሰው ጋር። እሺ እኔ ማስቀኝ መሰላችሁ እውነታው ሲነገራቸው ሲከፈትለት መጥቶ እንደዚህ ልታደርገውን ይለኛል። ብራዘር ሂደህ እስኪ መጀመሪያ ቪዲዮውን አይተህና ታችሁን አዳምጥ። እሺ ቤተሰብ በይቅርታ በጣም አቆየነሽ። ምን ነበረ ወገኔ? በጣም ይቅርታ። እሺ አለሽ አቆየናት። ቅድም ጀምራ ልታወራ እያለች መሀል ማለት ሰው እየገባባት ነው። ወይ ስታዝን። አሁን ደግሞ አልተሳካለትም። እያወራሽ ከሆነ ሚዩት ነሽ። ቤተሰብ የሚለው አካውንት ወይ ኢንቫይት ላኩላት። ሰላም ጤና ይስጥልኝ። ሰላሙን አላ መን ተቢዐ ሁዳ። እንዴት ነሽ? እሺ ምን ነበረ ወገኔ? ኦኬ አሁን ቆይ በእስልምና ማለት ነው ያኔ ከሞታችሁ በኋላ ወዴት ነው የምትሄዱት? ህይወት እንዳላችሁስ እንዴት ታውቃላችሁ? እሺ ህይወት እንዳለ በመሰስ የምናውቀው አምላክ ቃል ገባ። አምላክ ምን ብሎ ቃል ገባ? ከፈትላት አንዴ የምነግርህን ሱረቱ ዩኑስ ቁጥር 64 ሱረቱ ዩኑስ ላይ አምላክ ቃል ገባ። ምን ብሎ ቃል ገባ? እንመልከተው። አላ ኢነ አውሊያ አላሂ ላ ኸውፉን ዐለይሂም ወላ ሁም ይሕዘኑን። የአላህ ወዳጆች በእነሱ ላይ ፍርሃት የለም እነሱም አያዝኑም ማለት በዱንያም በአኺራም ብስራት አለላቸው። ይኸው ተመልከች። ቁጥር 64 ወንድሜ 63 አድርገው ወይም ደግሞ ቁጥር 62 ጀምረህ 62 አድርገው። አይዋ ዩኑስ አኺ ዩሱፍ ነው ያለው። በቃ እኔ ያወጣው ይችላል። እኔ ለምን ችግር በአረበኛ አንተ በአማርኛ አውጣላት። አለዚነ አመኑ ወካኑ የተቁን አለ። እነዛ በአላህ አምነው አምላክን ሲፈሩ የነበሩ ብስራት አለላቸው አለ። ፊ ዱንያ ወልአኺራ በምድርም በቀጣይም ዓለም ብስራት አለላቸው። ላ ተብዲለ ሊከሊማቲላህ የአላህን ቃል የሚለውጥ ማንም የለም አለ። በመቀጠል ምን አለ? ጌታቸው በእርሱ በሆነ እዝነት ውዳሴ በገነቶች ለእነርሱ በውስጧ የማያቋርጥ መጠቀም ያለባት ሲሆን ያበስራቸዋል ብሎ ቃል ገባ። ስለዚህ አንድ ሰው አማኝ ከሆነ የአላህን ቃል ከጠበቀ ብስራት አለው። የአላህን ቃል የሚያውጠው የለም። ታላቅ እድል ነው እያለ ያስቀምጣል። አይሽ አይደለ?
ኦኬ ያኔ አሁን ቆይ ቁርአን የእናንተ ማለት ነው ያኔ ከሰማይ ነው የወረደው ኬት ነው? አሁን አብዛኛው መሐመድ ጽፎ ነው ይላሉ። ነብዩ መሐመድ መጽሐፍ ማንበብም አይችልም። አንደኛ። ሁለተኛ ቁርአን ተጽፎ አልወረደም ከሰማይ። ከሰማይ ዱብ ያለ መጽሐፍ የለም። እሺ እንደዛ የለም። ተጽፎ ምናምን ቁርአን ተብሎ ላ አይደለም። ቁርአን የቃል መጽሐፍ ነው። እሺ ቁርአን መጀመሪያ የአምላክ ቃል ነው። የአምላክ ቃል መልአኩ ገብርኤል ያደረገው ወደ ነብዩ አስተላለፈው። ነብዩ ደግሞ ምን ያደረጉ? ለሱሐቦቻቸው አስተማሩ፣ እንዲጻፍም ደግሞ አደረጉ ማለት ነው። ስለዚህ ቁርአን የቃል መጽሐፍ ነው እንጂ ተጽፎ ከሰማይ ዱብ ያለ መጽሐፍ አይደለም። ግልጽ ነው። አዎ ግልጽ ሆኖልኛል። ካልገባሽ ካለ ጠይቂ። አሁን በሰፊው ማለት እንችላለን። ኦኬ ወይም ደግሞ አስቢበትና ተቀጥያለሽ። በቃ አንዴ ፕሮግራም ስላለን አስቢና እስከዛው ተቀጥያለሽ። እንደዛ ይሻላል። ጥያቄዎች ካሉ አዘጋጅ። እንደዛ ካልን በኋላ አሁን ምናደርግ መሰላችሁ አጀማ፣ ሰዓቱ ስለሄደ ሐዲሳችንን እንቅራና ከዛ ደግሞ ነገ ደግሞ እንገናኛለን ማለት ነው። ያው ትናንትና ካስታወሳችሁ 3 ሐዲስ ቀርተናል። ስለዚህ ዛሬ ስንተኛ ሐዲስ ገባን ማለት ነው? 13ኛ ሐዲስ ገባን ማለት ነው። እሺ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። እሺ ሐዲስ ቁጥር 13 عن أبي هريرة رضي الله عنه أبو هريرة رضي الله عنه እንደዘገበው قال ما عاب النبي صلى الله عليه وسلم طعاما قط ነብዩ صلى الله عليه وسلم በህይወታቸው ያሉ ምግብን አነውረው አያውቁም። ማለትም አይጣፍጥም ምናምን ብለው አያውቁም። إذا اشتهاه أكله ምግቡን ከወደደው ይበሉታል። ወኢን ከሪሀሁ ተረከሁ ምግቡ ደግሞ ካልተመቻቸው ነው ካልወደዱት አይበሉትም ይላል። ስለዚህ ከዚህ ሐዲስ ምን ተማርን? ምግብ አይ ማድረግ የለብንም። እኛ ጋር በጣም እንደዛ ይስተዋላል። ሰው ተቀምጦ እየበላ ይሄ ምግብ አይጣፍጥም አይባልም። ላ ከጣፈጠ መብላት ነው፣ ካልጣፈጠን ደግሞ መተው ነው። ስለዚህ ሙስሊም ባህሪው ነብዩ ስለሆነ ምግብን አይ ማድረግ የለብንም። ሜቢ እናንተ ያላችሁ ምግብ እኮ አሁን የጠላችሁት ምግብ ደሃ የሚመኘው ምግብ ይሆናል። ሌላ ሰው ምን ነው ይሄ ምግብ በህይወቴ ቀመሼው በሞትኩኝ የሚለው ምግብ ይሆናል። ለማየት እንኳን ለማየት ራሱ የሚጓጓ ምግብ ሊሆን ይችላል። ኢቭን ከጎናችን የሚበላውን ሰው መዝጋት ነው። እየበላን አይጣፍጥም አይባልም። ና ከተመቸ መብላት፣ ካልተመቸ ደግሞ መተው ማለት ነው። ከዚህ ብዙ ነገር እንማራለን። ያው የነብዩ ሰለላሁ ዐለይሂ ወሰለም ህይወታቸው በሙሉ ትምህርት ስለሆነ ማለት ነው። ሐዲስ ቁጥር 14 عن أبي هريرة رضي الله عنه أبو هريرة እንደዘገበው أن رسول الله صلى الله عليه وسلم قال يا الله መልእክተኛ እንደዚህ አሉ حجبت النار بالشهوات ጀነት በስሜታዊ ነገሮች ወይም ደግሞ በሸህዋዎች ተከባለች አሉ። وحجبت النار بالشهوات በጣም ይቅርታ፣ እሳት በሸህዋ ተከባለች። وحجبت الجنة بالمكاره ጀነት ደግሞ በሚጠሉ ነገሮች ተከባለች። በሰው ደረጃ ማለት ነው። ምን መሰላችሁ? ሐዲሱን ሳስረዳችሁ ሁጂበት ይናሉ እሳት ተከባለች ቢሸህዋት በስሜት ትርጉሙ ምንድነው ካለ ገሃነም ዙሪያ ያለው ነገር በሙሉ ለሰው ጥሩ ነው የሚመስለው። ዝሙት መስራት ሰው ደስ ይለዋል፣ መስከር ደስ ይለዋል፣ መጨፈር ደስ ይለዋል። አያችሁ አይደለ? ስለዚህ እነዚህ ነገሮች ምን ያስገባሉ? ገሃነም ያስገባሉ። ስለዚህ ጀሃነም በምን ተከባለች? በሸህዋ ተከባለች። ሸህዋዎች በቃ ከባባድ ስሜቶች የሚፈልጓቸው መጥፎ ነገሮች በሙሉ ተከባለች። መጥፎ ነገሮች ማለት ነው። ኦኬ ስሜት ያው ምሳሌ ሴት ጋር እንደዚህ ማውራት፣ ሴት ጋር ብልግና መስራት፣ መስከር፣ መጨፈር፣ ሰዎችን መሳደብ በቃ የሰዎች ባህሪ ያቻለ። ስለዚህ ጀነት ገሃነም ተከበበች፣ በመጥፎ ነገር ተከበበች። ወሁጂበቲል ጀነቱ ቢልመካሪሂ ጀነት ደግሞ በመካሪዎች ተከባለች። ወደ ጀነት ስንመጣ ደግሞ
ሰላት መስገድ አለ፣ መጾም አለ፣ ካለን ገንዘብ ለድሃ መስጠት አለ። ገንዘብ መስጠት ሰው ይከብደዋል። መጾም ምግብ መተው ሰው ይከብደዋል። የአምላክን ቃል ሰምቶ መስገድ ይከብደዋል። አያችሁ አይደለ? አላህ ይወፍቀን። አላህ ጀነትን ይወፍቀን። ሸህዋዎችን ከሚከተሉ ሰዎች በሙሉ ያርቀን። እኛም ደግሞ ከሸህዋ ከሚከተሉት አያድርገን። ከባድ ነገር ነው ያጀማ። ለዛ ነው እቺ ዱንያ የፈተና ቦታ ናት። በጥሩ ነገር በሙሉ ተግጣለች፣ ሰዎችን ልትጣላች ባይ የምንናገረው ለዛ ነው። በጣም ታዋቂ ግጥም ማለት ታውቁታላችሁ። ብዙ ጊዜ እኔ እጠቀመዋለሁ። ሪያዱ ሷሊሒን ላይ ነው ያለው። ኢነ ሊላሂ ኢባደል ፉጠና ይላል። ለአላህ ብዙ ምርጥ ባሮች አሉት አለ። ጠለቁ ዱንያ ወኻለፉል ፊተና። ዱንያን ፈቷት፣ በቃ ዱንያን ተዋት። ነዘሩ ፊሃ ዱንያን ተመለከቷት። ፈለማ ዓሊሙ ዐላ አነሃ ለይሰት ሊሐይ ወጠና ህይወት ላለው ሰው መኖሪያ አገር እንዳልሆነች በተረዱ ጊዜ ጀዓሉሃ ሉጃ ወደ ቀጣይ ዓለም መጓጓዣ አደረጉት ይላል። እቺ ዱንያ ወደ ቀጣይ ዓለም የምንጓጓዝባት በመጥፎ ነገሮች ለእኛ ጥሩ የሚመስሉ መጥፎ ነገሮች የተዋበች ናት። ዝሙት መስራት ሰው ዝሙት ሲሰራ ደስ ብሎት ነው የሚሰራው። አንድ ሰው አንድ ወጣት ሊያምረው ይችላል፣ መጥፎ ነገሮች መስከር ደስ ሊለው ይችላል። ያቸው አይደለ? ግን ምን አደረገ? ስሜቱን ገታ። ስሜቱን መግታት አለበት። ለዛ በጣም ብዙ ፈተናዎች አሉ ዱንያ ላይ። ጀሃነም በሸህዋ ተከባለች የሚል ነው። ስለዚህ ያ ሰው በመጌጧን ብቻ አይቶ መውደቅ የለበትም። ከውስጡ ያለውን ነገር ማወቅ አለበት። ዝሙት ሲሰራ ከራሱ ከልቡ ኢማን እያስወጣ ነው ያለው። ሲሰክር ሰውነቱም እየጎዳ ራሱንም እየጎዳ የአምላክ እየታለፈ ነው ያለው። አያችሁ አይደለ? ጥንቃቄ እናደርግበት ለማለት ነው። አላህ ደግሞ ጀነት ከሚገቡና መካሪዎች የተባሉትን ነገሮች የምናደርግ ያድርጋል። ጀነትም ደግሞ እንደዛ ነው። ጀነት ምሳሌ ስገዱ ተባለ፣ ጽሙ ተባለ፣ ዘካ ስጡ ተባለ፣ ጥሩ ነገሮች ስሩ ተባለ፣ ከመጥፎ ነገር ራቁ ተባለ። ሰው ይሄ ይከብደዋል። ሰው 11 ወር ሙሉ በልቶ 1 ወር ጾም ሲባል ይከብደዋል። ሰው 1 ሚሊዮን ብር ሰርቶ 1 ሚሊዮን ብር ሰርቶ ከብር ትንሽ ለዳስ ሲባል ይከብደዋል። የቅድሙ ታሪክ ትላላችሁ። የቅድሙ ታሪክ አሁን እሱ አላወራበትም፣ በኋላ እናወራበታለን። ለማንኛውም ይሄ ነው ያለው እና አላህ ሰደቃ ከሚሰጡት የአላህን ቃል ከሚጠብቁት ያድርጋል። እሺ የመጨረሻ ሐዲስ عن أبي هريرة رضي الله عنه أبو هريرة እንደዘገበው قال ነብዩ እንደዚህ አሉ ምናሉ إذا قلت لصاحبك يوم الجمعة أنصت የጁምዓ ቀን ለጓደኛ ያልከው አንሲት አዳምጥ والإمام يخطب ኢማሙ ኹጥባ እያደረገ ለጓደኛ ስማ ካልከው فقد لغوت ለغው ሰርተሃል፣ ኃጢአት ሰርተሃል አሉ። ስለዚህ ኹጥባ እየተደረገ ማውራት የለብንም። ኢቭን ማውራት ሳይሆን ጓደኛን እንኳን ባያወራ አዳምጣ ይባላል። በጣም የተረሳ ነገር ቢኖር ይሄ ነው። አብሶ ኢትዮጵያ ላይ የእናንተ የውጭ ሀገሮችን አላውቅም። ኢትዮጵያ ላይ ኹጥባ እየተደረገ እናወራለን። ሞባይል የሚጠቀምም አለ። ከሱም አልፎ ከወሬም አልፎ በቃ ኹጥባ እየተደረገ ነው መስጂድ ማን ሄድም የሚል መስ አሉ። አላህ ይጠብቀን። ከኹጥባ በኋላ መስጂድ የሚገባም ደግሞ አለ። ይሄ ከባድ ነገር ነው። በጣም ከባድ ነው። አላህ ይጠብቀን። ኹጥባ ሲደረግ ሁላችንም በቻልነው ኹጥባውን ማዳመጥ ነው ያለብን። የምንናገር ከሆነ ኢቭን ጁማችን ላጣ እንችላለን። ብዙ ዑለማዎች የተናገሩት ነገር አለ። ከባድ ነገር ነው። ለምን? ኹጥባው ራሱ አጅር አለው። ኹጥባው ራሱ ከረካዓተን ጋር የሚቆጥሩበት ዑለማዎችም አሉ። ረካዓተን የሆነው ጁምዓ ኹጥባው ስላለ ነው ብለው ያስቀምጣሉ። ሰላት ላይ እናወራለን እንዴ? ሰላት ላይ እኮ አናወራም አይደለ? ስለዚህ ጁምዓ ኹጥባ ሲደረግ ሁላችንም ኢቭን ማውራት ሳይሆን ማለት ነው ማውራት ሳይሆን ትኩረት አድርገን ማዳመጥም ግድ ይላል ማለት ነው። هذا والله أعلم وصلى الله وسلم على سيدنا محمد وعلى آله وصحبه أجمعين ولله الحمد. 15ኛ ሐዲስ ደርሰናል ማለት ነው። እንዴት ሰርተነው ነው ግን እናንተ ይሄ ሂሳቡ በትክክል ሰራ ነው። በ10 ቀን ጨርሳለን። እንዴት ነው አይሆንም እኮ 10 ቀን 33 ቀን ይፈጅብን ነው። ምን ሆነ ነው ሂሳብ በመስኮት ነው በቃ አይደለ? ኡስታዝ ጀማል አሉ ወርዷል። ኸይር ለማንኛውም 15ኛ ሐዲስ ደርሰናል። አላህ ካለ እንጨርሳለን። ይገርማል። ዛሬ 5ኛ ቀናችን አይደለ? ዛሬ 5ኛ ቀን ነው። ስለዚህ 15ኛ ሐዲስ ደርሰናል ማለት ነው። እሺ ጨረስክ? አዎ ይቀጥል።
እንዴት ነህ? ሰላም ነው። አንድ ሙስሊም ወንጀል ሰርቶ ወደ አምላኩ ሳይመለስ ቢሞት የት ነው የሚገባው? መጀመሪያ በእስልምና ኃጢአት ከባድ ነው ታውቃለህ። አንድ ሰው ኃጢአት ከሰራ ንስሐ መግባት አለበት፣ ወደ አምላኩ ይቅርታ መጠየቅ አለበት። እስከ መቼ ድረስ? ሞት እስከሚጣልበት መሞቻው ጊዜ እስከሚደርስበትና ፀሐይ በገባችበት እስከምትወጣበት ጊዜ ድረስ። የዛኔ ንስሐ የሚባል ነገር የለም። ሞት ደርሶት ንስሐ ገባለሁ የሚባል ነገር ቶቱል አን ቢባል የሚሰማው የለም። እሺ ታዲያ ንስሐ ሳይገባ ከሞተ ምንድን ነው የሚያጋጥመው ወደሚለው ከመጣን መጀመሪያ ይሄ የአላህ እውቀት ነው። አላህ መሐሪ ነው። ኢንሻ ገፈረ ለሁ አላህ የሰራውን ጥሩ ስራ አይቶ ከፈለገ ይምረዋል። በጣም ኃጢአተኛ ደግሞ ኃጢአቱ የበዛ ደግሞ ከሆነ የሰራውን ኃጢአት ልክ ይቀጣና ከዛ በኋላ ምን ይሆናል? ወደ ጀነት ይገባል ማለት ነው። ጀነት መግባቱ አይቀርም። ኦኬ ጀነት መግባቱ አይቀርም። ግን ኃጢአተኛ ሆኖ ኃጢአት ሰርቶ ይቅር ካልተባለ ገሃነም የሆነች ጊዜ ያክል ይቀጣና ጓደኞቹ ምሳሌ ጓደኞቹ አምላክን ዱዓ ያደርጋሉ፣ ወይም ደግሞ ቅርብ ዘመዶቹ ያ ረቢ እያሉ ዱዓ ያደርጉ። በጣም ብዙ ሐዲስ ተቀምጧል። መላእክቶችም እንደዚህ ዱዓ ያደርጉለታል። ስለዚህ ሰዎች ዱዓ ሲያደርጉለት፣ ጓደኞቹ ሲመሰክኩለት፣ እንዲሁም ደግሞ ቅጣቱ ሲጨርስ ምን ይሆናል? ከገሃነም መጥቶ ወደ ጀነት ይገባል። ቀጥዓን ጀነት መግባቱ ግን አይቀርም። ለምን? አህለል ኢማን አህለል ተውሂድ ነው፣ የተውሂድ ባለቤት። ለዛ ነው ነቢዩ ፈየኽሩጁ ሚነና አህሉ ተውሂድ አሉ። የተውሂድ ሰዎች ከገሃነም ይወጣሉ፣ ወጥተው ወደ ጀነት ይገባሉ አሉ። ስለዚህ በጣም ኃጢአተኛ ከሆኑ ተቀጥተው ጀነት ሊገቡ ይችላሉ። ዋናው ግን ጀነት መግባታቸው አይቀርም። አላሁመ ያቅሲምና ሚነናር ወድኺልናል ጀና። አላህ ጀነት ያስገባን፣ ከእሳት ደግሞ ይጠብቃል። እሺ በጣም ጥሩ። እሺ ቂያማ ምን ላይ ነው የምትቆመው? መጨረሻው ቀን የሚደርሰው ሰዎች ምናምን ይኖራሉ አይደለ? የመጨረሻው ቀን ነው የሚባለው ቂያማ ትቆማለች የሚባለው። አሁን ለምሳሌ መጥፎ ነገር ላይ ነው የምትቆመው ቂያማ የሚባለው በእስልምና እንደዛ አይደለም። ስለ ቂያማ ካወራን ቂያማ አሁን ላይ አይደለም፣ በዚህ ምድር ላይ የሚቆመው የውመ ቱበደሉ አልአርዱ ገይረል አርድ ብሎ ያስቀመጠ አምላካችን። ምድር ትቀየራለች። አሁን ያለው ምድር አይደለም። ሰው ልጅ ትቀየር ጥሩ ነው። እሺ አንዴ ምን መሰለህ፣ አሁን ለምሳሌ ኢሳ ይመጣል ብላችሁ ታምናላችሁ። የእናንተ ኢሳ ሲመጣ ምድር ማለት ሁሉም አማኝ ያደርጋቸዋል ወይንም ደግሞ ሙስሊም ያደርጋቸዋል ተብሎ ስለምታመን ቅያማ ደግሞ መጥፎ ነገር ላይ ወይንም ደግሞ የተረገሙ ሰዎች በህይወት እያሉ ወይንም ደግሞ አምላካቸውን የማይከተሉ ሰዎች በህይወት እያሉ እንደሚቆም ነው የምታስተምሩት መልሳችሁ። ይሄ ነገር እንዴት ነው? አይጋጭባችሁ? ኢየሱስ ኢሳ ሲመጣ ደግሞ መልሶ ያሳምናችኋል ምናምን ነገር ብላችሁ ነው የምታምኑት። ከዛ ደግሞ መልሳችሁ ቅያማ የሚቆመው መጨረሻይቱ ቀን የምትመጣው ከዛ በፊት ኢሳ ይመጣል ብላችሁ ታምናላችሁ። መጨረሻይቱ ቀን የምትመጣው ደግሞ ከዛ በኋላ ነው፣ እሱ ካሳመናቸው በኋላ ነው። ገባክ? ግን አልገባህም ችግሩ። እሺ ለማንኛውም ሀሳቡን ላስረዳ። ኢሳ ዓለይሂ ሰላም ወደ ምድር ከመጣ በኋላ ምድር ላይ ሰላምን ያመጣል። ሁሉም ሰዎች ሙስሊም ይሆናሉ። ኦኬ ጦርነቱን ያሸንፋል። ሐሳዊ መሲህን ይገለዋል። ሐሳዊ መሲህን ባልመጡ ሰዎችን ይገላል፣ እሱን ይገለዋል። ሰዎች በሙሉ ምድር ላይ በሰላም ይኖራሉ። ኑሮ እሱም ወደ አኺራ ይሄዳል። ወደ አኺራ ከሄደ በኋላ ከጊዜያት በኋላ ምን ይፈጠራል? የትንሣኤ ቀን የሚባለው ወይም ደግሞ የመጨረሻው ቀን ጊዜ ይደርሳል ማለት ነው። ኢሳ ዓለይሂ ሰላም የየውመል ቂያማ ምልክት ነው እንጂ የውመል ቂያማ አይደለም። ኢሳ የኢሳ መምጣት፣ የኢየሱስ መምጣት፣ የመሲሁ መምጣት ቂያማ እንደቀረበ ማሳየው። ለዛ ነው ወኢነሁ ለዕልሙ ሰዓ አለ አምላካችን። እሱ እኮ የሰዓቲቱ ማወቂያ ነው አለ። የኢሳ መምጣት ሰዓቱ እንደቀረበ ያሳያል። ስለዚህ ኢሳ ዓለይሂ ሰላም መጥቶ ሰዎች ሙስሊም አድርገው ከሄደ በኋላ ድጋሚ ምድር ላይ ሰዎች ይመጣሉ፣ ሰዎችም አሉ። ኦኬ ስለዚህ አምላካችን ምን ያደርጋል? ፈዩርሲሉላህ ሪህ የሆነ ንፋስ ነገር ይመጣል። ንፋስ ነገር ይመጣና አማኞች በሙሉ ሳይሰቃዩ በሰላም ይሞታሉ። ሁሉም ምድር ላይ ያለ አማኝ በሙሉ ሳይሰቃይ በምድር በሰላም ይሞታል ማለት ነው። ምድር ላይ ማን ቀረ? ከሃዲያኖቹ ቀሩ ማለት ነው።
ከሃዲያኖቹ ሲቀሩ ከሃዲያን ላይ ምን ይቆማል? የውመል ቂያማ ወይም ደግሞ የውመል ቂያማ ሳይሆን የዓለም መጥፋት የመጨረሻ ዘመን ይቆምባቸዋል። እንደ አምላካችን ምድር ይመቆላል ላውጣው እንዳውም በዓል በጣም የሚያስደንግጥ አንቀጽ ነው። እሺ ልክፈተው። አለ አኗር ፈፈውዲዕ ምን ላይ ልክፈትል? መን ፊ ሰማዋቲ መን ፊ አሰማዋት ወልአርድ። እሺ ሱረቱ ኑር ቁጥር 87 ሱረቱ ኑር ነምል 87። እሺ ያ ረብ በጣም የሚያስፈራው እንመለከተው እስኪ። ነህል ያልከኛ ነምል። እሺ ወይ ምዕራፉን ንገረኝ ቶሎ። ሱረቱን ነምል ቁጥር ስትነበረ አንዴ ቁጥር ላስታውስ። ቁጥር 87 ባይሆኑ ነምል እኮ ላይ ነው ተመለስ አልፈዋል። እሺ ነምል ማለት ወደ እንትና ከእንትና ቀጣይ ነው ከጣሃ አካባቢ። ኦኬ 19 አካባቢ ነው። አንቢያዎች ይኸው ነህል ያልከኝ ነምል እሱ ሂጅር ነው አልፈዋል። ወደ ታች ሀቢቢ ቀስ ቀስ እያልክ አሁንም ያው 27 ቁጥር 86 እንደዚህ ይላል፣ እኛ ሌሊትን በእርሱ ውስጥ እንዲያርፉበት ቀንንም የሚያሳይ እንዳደረግን አያዩምን ካለ በኋላ ለሚያምኑ ህዝቦች በዛ ውስጥ አማናቶች አሉ። እንቀጥላለን። ወኢዛ ኑፊኸ ፊሱር በቀንዱም በሚነፋበት ቀን በሰማይ ውስጥ ያሉትና በምድር ውስጥ ያሉት ሁሉ አላህ የቻለ ብቻ ሲቀር በሚደነግጡበት ጊዜ የሚሆነውን አስታውስ። ሁሉም የታነሱ ሆነው ወደ እርሱ ይመጣሉ። አሁንም ዝቅ አድርገው ወተረል ጂባለ ተሕሰቡሃ ጃሚዳ ጋራዎችም እርሷ እንደ ደመና አስተላላፊ የምታልፍ ስትሆን የቆመች ናትና ብለህ የምታስባት ሆኖ ታያታለህ ይላል። በቃ ተራሮች በሙሉ ይናዳሉ፣ ይንቀሳቀሳሉ። እና ይሄ ቅያማ የሚቆመው ይሄ ድንጋጤ የሚያጋጥማቸው እነማን ነው? ከሃዲያን ነው። ምድሮቹ አማኞቹ በሰላም በአየር ወይም በአምላክ በንፋስ ብቻ እንዲሞቱ ያደርጋቸዋል። የሆነ ጭስ ነገር ይወጣል፣ በጭሱ ብቻ ምድር ላይ ያለው አማኝ በሙሉ ይሞታል ማለት ነው። እና አላህ ከዚህ ፈተና ይጠብቀን። ግልጽ ነው ዮኒ? እሺ ጥሩ ነው። አሁን ባጭሩ ያልከኝ ኢየሱስ ኢሳ ማለት የእናንተ ኢሳ ከሄደ በኋላ ማለት ነው እንትንም ቂያማ የሚባለው ነገር የሚቆመው። አሪፍ። እሺ በቃ እሺ ማለት እሱ አሳምኗቸው ጨርሰው ከሄደ በኋላ የተኛው መጥፎ ሰው ላይ ነው ግን የሚቀጡት? የተኞቹ ናቸው? እሱ ከመምጣቱ በፊት ክዶ የነበሩት ናቸው? እሱ ከሄደ በኋላ ዘመን አለ፣ ዘመናት አሉ፣ የሚመጡ ከሃዲያን ሰዎች አሉ፣ አላህ የሚክዱ ሰዎች ይመጣሉ። በጣም ጥሩ ነው። ማለት እንትን አንድ የምታስረዳኝ የምፈልገው ነገር አለ። ምንድነው? አንድ 4 ልጆች ወይንም ደግሞ 3 ልጆች የሞተባት ሴት ወይንም ደግሞ የሞተበት ቤተሰብ አቅሜ ማለት ወንጀል ምናምን እድሜያቸው ያልደረሰ ህፃናት ሲሞትባቸው ቀጥታ ጀነት የጀነት ግርዶሽ ነው የሚሆኑበት ምናምን ሰምተሃል? ያለው አልገባኝም። ኔትወርክ ነው ቆርጧል። ኢምራ ሀሳቡን አልጨረሰም።
ዮሐንስ አንዴ ማይክን አንሳና ድገመው፣ አትሰማም ነበር። ድገመው እንደገና። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ነው ኢምራን? አልሐምዱሊላህ። ሰለምቴ ነኝ እኔ ወደ አሁን 6ኛ ወሬ ነው እንደዛ ነው ከሰለምኩኝ። ማሻአላህ ማሻአላህ። እንኳን አላህ ወደ ረመዳን አመጣ። እንኳን ግን አንድ ጥያቄ አለኝ። የሆነ ጊዜ እንደዚህ ሚዲያ ላይ ነው ሲያወሩ ሰማሁት ነገር ነው ይመስለኛል። እኔ ጥያቄ ፈጥሮብኛል። ምን ነበር? አላህ አካል አለው ወይ በሚል ንግግር በጣም እየተነጋገሩ ነበርና ያ ንግግር ብዙዎቹ አልተጠቀሰም እንደዚህ እጅ ምናምን ሲሉ አልተጠቀሰም የሚል ነገር አለ እና ያንን ነገር እንዲብራራልኝ ፈልጌ ነበር። መጀመሪያ ሜቢ ሙሉ አልሰማህም ይሆናል። ፖይንቱን መሰለህ መጥቶ አንድ ሰው ምን አለ አላህ እንትን አለው እንዴ ይለዋል። ምሳሌ አላህ ይሄ አለው እንዴ አላህ ይሄ ያለው እንዴ ብሎ ጥያቄ ያቀርባል። አላህ ተካሽ አለው እንዴ ያልተጠየቀ ጥያቄ ማለት ነው። ሙስሊሞች ደግሞ አንድ ነገር አለ። እሱ ምንድነው? ኑስቢቱ ማ አስበተሁ አላሁ ለነፍሲህ አላህ ለራሱ አለኝ ያለውን ነገር አለን እንላለን። የለኝም ያለውን ደግሞ የለህም እንላለን። ዝም ያለውን ደግሞ ዝም እንለው። ዝም ያለውን ዝም እንላለን። ምሳሌ አምላክ ቁርአን ላይ ምን አለ? ሊማ ኸለቅቱ ቢየደየ በእጆቼ ለፈጠርኩት አለ። በእጆቼ ለፈጠርኩት አለ። ስለዚህ አላህ አደምን በእጆቹ እንደፈጠረው እናምናለን። ስለዚህ አምላክ ሁለት የፍጥራውን የሚመስሉ ለልቅና በሚገባ ለሃያኖት በሚገባ እጆች እንዳሉት እናምናለን። ኦኬ። ስለዚህ አምላክ እጆች አሉት፣ የኛ እጅ የማይመስል እጆች አሉት ለልቅና የሚገባ ብለን ሳናመሳስል እንዲሁም ደግሞ የለውም ምሳሌ ቁርአን የተናገረው እንቀበላለን። አይ አይደለ? አምላክ ደግሞ የለኝም ያውን ደግሞ የለህም እንላለን። ምሳሌ መርከም፣ እንቅልፍ መውሰድ አምላክ ባህሪዎች አይደሉም ማለት። ስለዚህ ባህሪው አይደለም ማለት ነው። አንድ ሰው መጥቶ አላህ ይተኛ ቢለን ላ አይተኛም፣ ለምን ባህሪው አይደለም ብለዋል። ነገር ግን ያልተነገረን ከሆነ ያልተነገረን ነገር ላይ አናወራ። መጥፎ ነገር ከሆነ ናም ለአላህ መጥፎ ባህሪ ይባል ነገር ሲፈት ቀቢሃ የለውም። ለአምላክ ሲፈት ቀቢሃ እናገርለትም መጥፎ ባህሪ ይባል ለአምላክ የለም። ግን ደግሞ መጥፎ ባህሪ ሳይሆን በቃ ሆነ ተጠቅሶ ይሄ አለው ቢባል የለንም ዝም ነው የሚል ለምን አልተነገረንማ። ባልተነገረን ነገር አናወራ። ክርስቲያን ከሆነ ምሳሌ ክርስቲያን እግዚአብሔር መጽሐፍ ቅዱስ ላይ እግር አለው ይላል። እነሱን ከእግር አልፈው መጽሐፋቸው ከርስ አለው አሉ፣ ማህፀን አለው አሉ። ያ ዘለው ሂደው ማህፀን ላይ ገጡና እግዚአብሔር ማህፀን አለው እግዚአብሔር ከርስ አለው አሉ። ዘለው ሂደው ማለት ነው። እኛ ግን እንደዛ አንልም። እኛ አልተነገረን አናወራ። ዲፈረንሲስ ይሄ ነው ልዩነቱ። ይሄን ይመስላል። ግልጽ ነው? ግልጽ ነው። እሺ፣ እናመሰግናለን። ሌላ ጥያቄ አለ? ሌላ ጥያቄ አለኝ። እሺ፣ አንድ ጥያቄ ጨምረና ይሻላል። ለዛ ይበቃል። ቀጥል። እኔ ልቀጥል። እኔ መሀል ላይ ተቋርጬ ነው ስልክ ተደውለው። ይቀጥል። እሺ ዮሐንስ። እሺ ቅድም የጠየቁ ለምሳሌ አንድ ሰው 4 ወይንም ደግሞ 3 ልጆች ሲሞቱበት ከሞቱበት ግርዶሽ ይሆኑለታል ምናምን የሚባል ነገር አለ። ከገሃነም ለምሳሌ ከገሃነም ከሆነ ከገሃነም ግርዶሽ ይሆኑበታል የሚባል ነገር አለ። ያንን ደግሞ አሁን ለምሳሌ 3 ልጆች ልክ እንደዛው ልክ እንደዛኛው ሌላ ወይንም ደግሞ አላህን ያላመለከ አካል ስሙ ከሞቱበትስ ምንድን ነው የሚያገኘው ከአምላኩ? ለነዚያ እንደ ልክ እንደ እንትን ሰጥቶታል፣ መልሶለታል፣ ለልጆቹ ውለታውን ውሎለታል ማለት ነው። ልጆቹ ሞቶበት መጨረሻ ላይ ክፍያውን ከፍሎለታል ማለት ነው። የልጆቹን ሀዘኔታ መልሶለታል፣ በጸጋው መልሶለታል። አንድ አማኝ ያልሆነ ሰው ሲሞትበት ሀዘኔታውን በምንድን ነው የሚመልስለት አምላክ? እናንተ ፍትሃዊ ነው ትላላችሁ? መጀመሪያ አንድ ሰው ልጅ ሲሞትበት ግርዶ የሆነለት የሚለው ሐዲስ አልተረዳኸውም። ሜይ ቢ
ያልተረዳኸው ነገር መሰለህ? ባለፈው ቀርተነዋል፣ ሜይ ቢ አልነበርክም ትናንትና። ነብዩ ሐዲስ ላይ ምን ብለዋል? አንድ ሙስሊም የሚያጋጥመው ችግርም ጭንቀትም መጥፎ ነገርም በሙሉ ለሱ አላህ ኃጢአትን ይቅር ይለታል፣ በሱም ደግሞ የተነሳ አጅር ያገኛል ብለዋል። ስለዚህ አንድ ሙስሊም የትኛውም ችግር ቢያጋጥመው ከታገሰና ከሰበረ ምን አለው? አጅር አለው፣ ጀነትን ያገኛል። የትኛውም ሙሲባ የትኛውም ነገር ታሞ፣ ምሳሌ ታሞ ህመሙ ላይ ከሰበረ ከታገሰ ጀነት አለው። ይሄ ሲባል ህመሙ ብቻ አይደለም እኮ መታገሱ ነው ዋናው። አያ መታመሙማ እኮ ሰው ታሞ እኮ ብዙ ነገር ሊያገኝ ይችላል፣ ብዙ ሰው ይታመማል። ግን ዋናው የሚጠይቀው ነገር ምንድን ነው? መታገስ። መታገስ ሰብር የሚባለው ነገር በጣም ከባድ ነገር ነው። ታሞ የሚሰብር ከሆነ ምን አለው? ጀነት አለው፣ ጀነት አለው። አያ ይሄ ነው ያለው። ስለዚህ አንድ ሰው ምሳሌ ብዙ ልጆች ቢሞቱበት ከታገሰና ዱዓ ካደረገ ከሰበረ አላህ ምድር ላይ በመታገሱ ፈተናውን በማለፉ አላህ ይሰጠዋል፣ ጀነት ላይ ይክሰዋል ማለት ነው። ጀነት ላይ ይክሰዋል። አላህ ከሚታገሱ ያድርገን ያ ረብ፣ ይክሰዋል። ከሃዲዎች ደግሞ ላልከው ሰውየው ከሃዲ ከሆነ እኮ አምላክ ምንድን ነው ያለው? ወቀዲምና ኢላ ማ አሚሉ ሚን አመል ፈጀዐልናሁ ሀበአን መንሱራ። የሚሰሩትን ስራ ቀድመን አመድ አደረግነው እኮ የሚለው እንኳን ተጨማሪ ሊያገኝ ይቅርና የሚሰራው ጥሩ ነገር በሙሉ እኮ ጥቅም የለውም። ለምን? አምላክን ክዷል፣ የፈጠሩን አምላክ ክዷል። አምላክን ክዶ አንድ ሰው አጅር ሊያገኝ አይችልም። አምላክን ክዶ ጀነት ሊገባ አይችልም። አይ አይደለም። ስለዚህ ግዴታ ምን መሆን አለበት? አማኝ መሆን አለበት። ከሃዲ እንኳን አጅር ሊያገኝ ይቅርና ልጁ ሲሞትበት ያለው አጅር አይቆጠርለትም። ኢላ ሲቀር ምን ሲቀር ሊቃውንቶች ምን ይላሉ? يخفف الله عنه العذاب ብለዋል። በሰራው ጥሩ ነገር የውመል ቂያማ እንደው አላህ ቅጣቱን ሊያቀልለት ይችላል ብለዋል። ምሳሌ የነብዩ አጎት የጀሃነም ሰዎች የሚቀጣው ትንሽ ቅጣት የሚቀጣው አይ አይደለም። ስለዚህ ሜቢ አላህ ሊያቀልለት ቅጣቱን ይችላል እንጂ አዎ ጀሃነም የሚገባው። ስለዚህ አምላካችን አዛኝ ሆኖ ሳለ ፍትሃዊ ነው። አምላክ አዛኝ ብቻ አይደለም፣ አዛኝ ብቻ ሳይሆን ፈራጅም ነው። አይ አይደለም። ፈራጅም ስለሆነ እንዲሁም ደግሞ ቁጣው ኃያል ስለሆነ ከሃዲ ሰው ካለ ምንም ጥሩ ስራ ቢሰራ ገሃነም ነው የሚገባው። ግልጽ ነው። እሺ ይበቃል፣ ይበቃል። አታስራስ አጠራ አድርጋ ስራ ላይ ሆኜ ነው። እሺ ይቅርታ። እንትን አሁን ያወራኸው ላይ አሁን ለልጁ ስትመልስ የነበረው ላይ አንድ ጥያቄ ልጠይቅ። ለአምላካችን ጥሩ ነገር ብቻ ነው የምንናገርለት ወይንም ደግሞ መጥፎ ነገር አንናገርለትም አልክ እና መጥፎ ነገር አንናገርለትም ስትል ምን ማለት ነው? አምላክ መጥፎ ነገር አያረግም እያልክ ነው? ምን እያልክ ነው እንደዛ ስትል? በደንብ አልሰማኝም። አይሜት አገራ እንዳጠች ሲፈተል ቀቢሐ ባህሪ ነው። ስለ ባህሪ ነው ያወራሁት፣ ስለ ባህሪ ነው። አንደኛ አምላክ መጥፎ ነገር አደረገ አንደኛ አይባልም። ራሱ አሁን ያልከው ራሱ አይባልም፣ አንተ ያልከኝ ራሱ ማለት ነው። ግን እኛ ስለ ባህሪ ነው ያወራነው። አምላክ መጥፎ ባህሪ እንደዛ ባህሪ አለው አይባልም። ኦኬ። አንድ ሰው መጥቶ አምላክ ምሳሌ ቁርአን ላይ ሐዲስ ላይ ያለው አምላክ የሆነ ብልግና ጠቅሶ ቢነግረኝ ላ ውሸት ነው የሚለው፣ ውሸት ነው የሚለው አይ አይደለም እንጂ ቁርአን ላይ ሐዲስ ላይ አይባልም። ሲፈተል ቀቢሐ ከሆነ ላ የለም አምላክ መጥፎ ነገር በመሆን ነገር ለምን ቁርአን ላይ ዘግቶታል። አምላክ እሱ አዛኝ እንደሆነ ባህሪያቶቹ የሚወዱት ነው። ስለዚህ አምላክ ጎዶሎ ባህሪ የለውም። ጎዶሎ ባህሪ አይነገርለት፣ ስለ ባህሪ ነው ያወራሁት። ኦኬ። ሲቀጥል አምላክ ሲጀመር መጥፎ ነገር ሰራ ይባላል በአንተ እምነት? አምላክ መጥፎ ነገር ይሰራል እንዴ? ሰራ አይደለም አንናገርለትም ወይንም ደግሞ መጥፎ ነገር አንናገርለትም ስትል ምን እያልክ ነው ያልኩህ። ለዛ ነው ግልጽ ላድርግልህ። እሺ ጥያቄውን ለምሳሌ ቁጣ የአላህ ባህሪው አይደለም እንዴ? ለምሳሌ አምላክ ብላችሁ የምታምኑት ይቆጣል አይደለም? ደግሞ የነዛን የካዱት እሱን የካዱትን እሳት ላይ ይጨምራቸዋል ተብሎ ይታመናል በእናንተ። ያንን እነዛ ተቆጥቶባቸው ሆኖ አይደለም ጥሩ ነገር ነው እያደረጋቸው ያለው መጥፎ ነገር ስላደረገው በመጥፎ እየመለሳችሁ አይደለም? ይህንን እንዴት ነው ጥሩ ነገር ብቻ ነው የምንናገርለት ብለህ ያልኩ ከዛ አንጻር ነው። ቢ አሁንም አልገባህም። ሰዎቹ መጥፎ ሰሩና አላህ በመጥፎ መለስ አይባልም። አላህ ፍትሃዊ ስለሆነ በፍትህ ፈረደ ነው የሚባለው። አየህ አይደለ? ችግሩ እዚህ ጋር ነው። በክርስትና ቢ በኋላ መጣበታለሁ። በእስልምናችን ግን አላህ ፍትሃዊ ስለሆነ በፍትህ ፈረደ ነው የሚባለው እንጂ አንተ እንዳልከው መጥፎ ሰሩና ለመጥፎ አደረገባቸው አይባልም። መጥፎ ለአምላክ አይነገርም። አንደኛ እሺ፣ ይሄን ያዝልኝ። ሁለተኛ ደግሞ ያነሳው ምንድነው? አላህ ይቆጣል። መጥፎ ነገር አይደለም እንዴ? መጥፎ ነገር ነው አልተናገርንም እኛ።
መቆጣትም መጥፎ ነገር ሆኖ አያውቅም። ሜይ ቢ አንተ እንደዛ የምታስብ ከሆነ ይሄ አንተ ሀሳብ ነው። ስለዚህ ሰዎች ራሱ መጥፎ ነገር ያደርጋሉ ማለት ነው። እኛ ግን መቆጣትን የአምላክ ባህሪ አይደለም፣ እንዲሁም ደግሞ አላህ አይቆጣም አላለም፣ ወይም ደግሞ መጥፎ ባህሪ አልተናገርንም። ምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ገዲበ አላህ ተቆጣባቸው፣ ቁርአን ላይም እኮ አለ። መቆጣት መጥፎ ባህሪ ግን አይደለም። አሁን ያወራነው ስለ መጥፎ ነገሮች ነው። አምላክ መጥፎ ባህሪ እንደዚህ ባህሪ አለው አይባልም ነው ያለው እንጂ አምላክ አይቆጣም አላለም። የሚቆጣው ሰበብ ማነው? በከሃዲያኖቹ ላይ ነው። እሺ ሲቀጥል ደግሞ አምላክ ፍትሃዊ ስለሆነ ነው ገሃነም የሚያስገባቸው። ህግ አለ፣ መመሪያ አለ። መጥፎ የሰራ ገሃነም ይገባል፣ ጥሩ የሰራ ጀነት ይገባል፣ ወጥቷል። ስለዚህ አምላክ መሐሪ ሆኖ ሳለ ግን ፍትሃዊ ነው። እነዛ ሰዎች እሱን ስለካዱ ስላጭበረበሩ የአላህ ቁጣ በእነሱ ላይ ሆኗል፣ ገሃነም ይገባሉ። ገሃነም ደግሞ የሚገቡት በስራቸው ነው። ይሄ ደግሞ የሚያሳየው አላህ መሐሪ እንደመሆኑ ፈራጅ እንደሆነ ነው። እሺ እናመሰግናለን። መላኩ ጥያቄ ላይ ብለህ ነበር። እሺ በቃ አመሰግናለሁ። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አብደል ሐይ ሐቢቢ እንዴት ነህ? ሰላም ነው? ማሻአላ ሐቢቢ ምሩዬ ታናሽ ወንድሜ፣ በእድሜ ታናሽ ወንድሜ፣ በልብ ሐቢቢ ወላ ንፍቅ ካለኝ ሰው መሃል ማሻአላ ግን በአለ በሰላም የጠፋው አለ ኸይር ምንድን ነው? ይምሩዬ አለሁ አንዳንድ ጊዜ ሰተር እንበልብለን ነው። እናንተን የመሰለ ሰዓት የሆነ ወንድም ሰጥቶል። እኛ ገባን አልገባን ወላሂ ገባን አልገባን ሐላል ፊት ለፊት ነው ማለት ያለባችሁ። ይምሩን የመሰለ ወንድም ከሰጣችሁ ያው ተራሳ ያው መከዳው ላይ ወላ ፍራሹ ላይ ዘና ብላችሁ መዘየር ማሻአላ ወላሂ ሐቂቃ ተናገር ካስደረገጥከኝ በቃ መዘየር ግድ ነው። ወላሂ መዘየር ግድ ነው። ማሻአላ እንደው ከፈቅ እርክልኝ አንድ ደቂቃ ልናገርና ይሄ ወንድማችን አሁን በሰጠርስ እኔው ወላሂ አላህ ሻሂዴ ነው የገባሁት ኢምራንን ለመዘየር ብቻ ነው። ያስገባኝ ሰው አለ በአላህ ይዣችኋል። ያስገባኝን ሰው ዱዓ አድርጉለት። በረካ አላህ ያርግበው። በጣም ውድድ አድርጌ ማን እንደሆነ እንኳን አላውቅም። ስሞ ግን አስገብቶኛል። ኢምሩን አፍቆኛል ልዘየረው ስላቸው ስሞ አስገቡኝ። ማን እንደሆነ አላውቅም። ከኡምራችሁ ላይ ከበረከታችሁ ላይ ከርዝቃችሁ ላይ አላህ ይጨምርላችሁ። ቢስሚላህ ራህማን ራሂም ምናል ከርዝቃችሁ ላይ ከኡምራችሁ ላይ እንደው ዱንያ ላይ ከምትለፉት ሁሉ አላህ ነቅሎ እንዲያወጣችሁ ይሄንን ኑር ይነውርላችሁ። ወላሂ ወቢላህ እንዴት ደስ ይላል። በጣም ደስ የሚል ሰው አስገብቶኛል። እንደው እንደ ሰው አግኝቼ አቅፌ ብስመው እህት ከሆነች አፉ በይኝ እሺ፣ ወንድም ከሆነ ግን ማሻአላ በቃ አቅፌ ብስመው ደስ ባለኝ። ለምን ካላችሁ ጥያቄን ሰምቶ ኢምሩን አፍቆኛል ስል ወላሂ ያው ታዲያ አህለን ወሰህለን ኢምሩዬ ሐቢቢ አማን ነው ወይ የናፈቀኝ አንተ ነህ። እኔ ጥያቄ ለመመለስ አልገባሁም። አንተ አይደለህም። እኔ እንጃ አፉ በለኝ እሺ። ክብርዬ አላህ ያደርግብህ። ግን ሌላው ትንሽ ወንድሜ ሌላው ትንሽዬው ጥኒጥዬ የተወለደ ወንድሜ ስለሚመልሰው አልሐምዱሊላህ። ግን ይሄ እዚህ ጋር አብሮ የነበረ ሰው ዕብራውያን 12 ላይ እንዲሄድ እንፈልጋለሁ። ምናል ዕብራውያን 12 ላይ ጥቅሶቹን ደግሞ ጥቀሳቸው ካልከው መጽሐፍ ቅዱስ ላይ ዝርግፍ አድርጌ ያወጣና የሚባላ እሳት ነው ካለው የእናንተ አላህ ያቃጥላል ይላል። እንደ አንተ እንደው ባቃጠለህ አላህ ወርዶ ባቃጠለህ ቢስሚላህ ነይቱ ሊላሂ ተዓላ ነይታሉ ለመሰለ የሂዳያ ሰበብ እንደሆነ አቃጥሎ ባሳይህ ወላሂ ቅጥል አድርጎ እንዴት አላህ እንደሚያቃጥል ብታውቀው ደስ ባለኝ። አዎ ያቃጥላል። ያንተ መጽሐፍ 120 ቦታ ላይ በግልጽ ነገር 120 ወላሂ እያንዳንዱ ጥቅስ እነግርሃለሁ። አሁን ከፈለክ አናገርም ስላለ እኮ እዛ ላይ ጥያቄ ግልጽ እንዲያደርግ ነው እኮ እንጂ እዚህ ጋር ለክርክር አይደለም የመጣ ነው። በቃ ሻባት መልስ ዮሐናን አይዞህ እያወራህ በነበረው ላይ ነው እንደዚህ አይደለም። በዳዕዋ ከሆነና በሙቃረና ከሆነ ታናሽ ወንድሙ ነኝ። አይዞህ ወላሂ ታናሽ። ስለዚህ እያወራህ በነበረው ላይ ነው እዛ ላይ ነው ጥያቄ ተጠይቆ ትልቁ ጋር እየገጠም ካለ እንደዚህ ነው። ዮሐንስዬ አይደለም ዮሐናን አይዞህ አትደግጥ። ይኸውልህ እኔ ታናሽ ወንድሙ ነኝ። እሱን ገጥመኸው የለ እንዴ? አይዞህ አብሽር። እሱን ስለገጠምከው አሁን መልስ መስጠት ምን አስፈለገው ነው? መለሰልኝ እኮ አሁን እሱ
አይ መልስ እኮ አይደለም። ቆይ ይኸውልህ መልስ እኮ አይደለም። መጽሐፍ ምን አማኝ አይደለሁም ብያለሁ። ወደ ዘፍጥረት ኤቲስት ነኝ ብያለሁ ወይ ነው ወደ እንደ ባሳየህ ምናምን ወላ ወታ ይላብላ ስለ አትደናገጥ። ምን ችግር አለው? ውይይት አይደለ ወይ? አማን ነው። እስቲ ጠይቅልኝ ምሩዬ፣ አንተ እንደጀመርክ ጨርሰው። አትደናገጥ፣ አይዞ አርገብግቡልኝ ካልክ እናርገበግባለን፣ ንፋስ ምናምን እንዳያገኝ። አይዞ ግን ምንድነው አሁን ትልቁን ተራራ ተጋፍተህ እኔ ጋር መነጋገር ምኑ ከበደ? አይደለም በራሳችሁ ነው እንጂ ማስረዳት ሊቆል ይጨምራለሁ ስትል እኮ በራሳችሁ የምትጨምር ነው ይመስለኝ። ቆይ ምኑን ነው በራሳችን ሆነ በግራችን የምንጨምረው? ምኑን ነው በራስ መጽሐፍ ነው የምንጨምረው? መልስ በእኛ ነው እንደተመለሰ ሳትበረብር ውጭ ላይ ምን አስወጣህ? ማቼ እኔ እንደዛ የለም ማቼ አልኩ። በእኛ የለም እየጠይቀው መጀመሪያ ስጠይቀው በእኛ እንደዚህ የሚባል ነገር የለም ብየዋለሁ ወይ ነው ዮኒ። ቆይ አንዴ ዝም በል። እኔ ጠራኝ ኢምሩዬ፣ እኔ ጠራኝ። አዎ መርሐባ። አንተ ከጠራኝ እኔ ሚውት አደርጋለሁ። ጀዛከላህ ያክብር። አይ ሐሳቡን በደንብ ገልጸዋል። ዕብራውያንን መጥቀስህ ትምህርት ይሆነዋል። ዮኒ የነገረህም በደንብ አድርገህ ማዳመጥ አለብህ። ለአንተ አስቦ ነው። እሺ መታወቂም ያለበት ነገር ስለሆነ ለምን በክርስትና እንደዚህ አይነት ነገር እያለ እንዴት ይጠየቃል? እንደዚህ አይነት ጥያቄ አምላክህ እንዴት እንደዚህ ትላለህ? ጠየቀ። ትክክለኛ ነው። ግን ሜቢ አንተ እንናገር ስላልክ ነው የጠየቅኩት። እኔ ጥያቄ ያነሳሁት እኮ እዛ ላይ ግልጽ እንድታደርገው ነው ብዬ ነው የጠየቅኩት እንጂ በእኛ እንደዚህ አይነት ነገር የለም እንደዛ አንልም ብዬ አይደለም ያመጣሁት። እሺ ጥያቄ መጀመሪያ ስጠይቅ እንደዛ አይደለም የጠየቅኩት። እሱ ደግሞ መጣና ምንም በቃ ገለባበጠው። እሱ አልገለባበጠውም ያለውን ዕብራውያን ይነገር ዕብራውያን ጠቅሶ አይ አንተ የጠየቅበት ኢንቴንሽን አውቀዋለሁ እኔ አብዱልሐይ ሜቢ እዛ ላይ አገናኝተው ሆናል እንጂ ዮኒ እኛ ጋር ብዙ ጊዜ ይማራል። የጠየቅበት መንገድ ትንሽ ስሜታዊ ቢያደርግም በቃ ጥያቄ እንደ ጥያቄ ተመልሶልህ ዋናው መመለሱ ነው። አብዱልሐይ ደግሞ ያነሳልህ ምንድን ነው ወንድሜ ጠቅሶ ዕብራውያንን እንደ ትምህርት ነው። ከተመቸው ሰው ካልተመቸ ችግር የለውም ተው በቃ እሺ። ብዙም የሚያስቆጠብ ነገር አይደለም። ግን እኔ የጠየቅበት ኢንቴንሽን አውቃለሁ። በቃ ሐሳቡ ሲነሳ ሐሳብ አልገባኝም ነው። ማሻአላ እሰይ ኢምሩዬ ማሻአላ። እኔ ብዙ አልናገርም። የናፈቀኝ አንተ ነህ። ስራህን አንተ ስራ አላህ ደግሞ ይጨምርልህ። አላህ ይጠውል ዑምረክ። ይኸውልህ ጀዛኩም አላህ ኸይረን ጀዛ። አላህ ይጠውል ዑምረክ ኢምሩዬ። ከዚህ በላይ ቅዋ አላህ ይጨምርልህ። አላህ ከዚህ በላይ ይኸው ይሄ ብላቴና ወንድማችን ነው። ወላሂ ነው የምላችሁ። እኔ ሁሱን ካየው በኋላ አላህ ጋር ተፋጥጫለሁ። ወላሂ ሁሱዬ ጎረቤቴ ነው። እሱን ካየቷል አልቅሻለሁ። ወላሂ እንደ ሴት ልጅ አልቅሻለሁ። እናንተ ቀልድ እንዳይመስላችሁ እንደ ሴት ልጅ። ለምን ሁሱ በጣም ትንሽ ልጅ ወላሂ የተጫነበት ቅዋ ግን የሆነ እኔ እንጃ። አላህን መመዘን የቻለ መዘነው። እኔ አላህን መዝኜ እንዲህ ነው ብዬ መናገር አልችልም። አፉቱ በሉኝ። እቺ ምሩዬም ደግሞ እንደዛ ናት። ወላ መወደው ቡም ሲል ነበር። ዛሬ ደግሞ ጭራሽ አስደምሞኛል። አልሐምዱሊላህ ክብርያ አይደለም አላህ ይሰጥረው። ይህን ትንሽ ወንድሜን አላህ ይሰጥረው ቢስሚላህ። ነገር ግን እኔ ያው ታውቃላችሁ ገብቼ እንደዚህ አይነት ጀማ ውስጥ መበጥበጥ መሳቅ ነው ጨዋታዬ። የሚባላ እሳት ነው ብዬ ስለተናገርኩ ቅር ብሎት ከሆነ አፎቱ በሉኝ። እኔ ጉባኤ አልበጠብጥም። ግን 60 ጊዜ እሳት ነው ተብሎ የተወራውን ኢትዬ ቦግ ያለ ሲለው ኢሳት አለ የለም። ታዲያ እኛው ምንድን ነው ሚንቦገቦገው ሲለው ሚናባሻ ገባ ቢንቦገቦግ ባንቦገቦግ ብሏል። ወላሂ ዘመኑን ተከተለን ሄደናል። አልሐምዱሊላህ አይምሩ ጀዛከላህ ኸይረን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። አህበክ ክቲር ጀዛከላህ። በመጣ ቁጥር ታስቀናለህና እንግዲህ ለዱዓው አሚን ብያለሁ። አሚን ያለነው በእናንተ ዱዓ ነው። ኢንሻአላህ በዱዓ ተሱን አላህ አክብርልን። እንግዲህ ሁላችሁም ከስራ ያላችሁም ዱዓ አድርጉልን። አብዱልሐይ ወንድሜም ወላሂ ከመለ በጣም ደስ ያለኝ ስላየሁ አይ ቲንክ በጣም ብዙ ወራት ሆነ ከተገናኘንም ስላገኘሁ ደስ ብሎኛል። አላህ ይጠብቅህ። በዱዓ አትርሳን ኢንሻአላህ። ያላወቃችሁት አብዱልሐይ ሰለምቴ ወንድማችን ነው። ቲክቶክ ላይ ጀምሮ ነው በቃ ብዙ ነገሮች ተማምረን የሰለመውና አልሐምዱሊላህ ሰለሞን ደግሞ ጠንካራ ከሚባሉት ወንድሞች ነው። ሁላችሁም ዱዓ አድርጉለት አላህ እንዲያጠነክረው፣ እንዲሁም የሂዳያ ሰበብ እንዲያደርግ ዱዓ አድርጉለት ኢንሻአላህ። ኸይር ይሄን ይመስላል ያ ጀማዓ ቅዱሳን ወቅዱሳት። ያው ላይቭ ከከፈተ ኦልሞስት 4 ሰዓት ሊሆን ነው። የዛሬ ፕሮግራም ጫን ያለና ገራሚ ነው ብዬ አስባለሁ። ስለ እስልምና ብዙ ነገር ተምራችኋል። ወገኖቻችን ደግሞ አልሐምዱሊላህ
ቄሶቹ ጨምሮ ዲያቆናትን ጨምሮ ከስራ አይቻችኋለሁ። ብዙ ነገር ተምራችኋል ብዬ አስባለሁ። እናመሰግናለን። የዛሬ ፕሮግራም ለየት የሚያደርገው ምንድነው? በዛ በኩል ያለውን ነገር አይታችኋል። እንግዲህ ለምን እንደሚሰሩ በሪከርድ አቅርበንላችኋል። በሪከርዱ ብዙ ነገር አይታችኋል ብዬ አስባለሁ። ኢንሻአላህ ያ ጀማ ገስት ላይ የምታዩቸውን በሙሉ ፎሎ አድርጋቸው ዘህራና አለም ማለት ነው። ሪከርዶች ደግሞ ቪዲዮ ሲለቁ ኢንሻአላህ ሁላችሁም እየገባችሁ ኮፒ ሊንክና ሼር ያድርጉላቸው። በዱዓ አትርሱን። ጀዛኩሙላህ። ሞዴሬተሮች ዚክራ፣ እህታችን ዚክራ፣ ወንድሜ ጀማል ጀዛኩሙላህ። እንዲሁም ደግሞ እስካሁን ሳይደክማችሁ ያ ጀማ ሳይደክማችሁ 5 ሚሊዮን ጊዜ ታብታብ ያደርጋችሁ ሁላችሁም አላህ ይቀበላችሁ። ዳዕዋው እዚህ የደረሰው አይ ቲንክ ወደ ዛሬ 4000 ሰው መሰለኝ 7300 ሰው የመጣ በእናንተ የተነሳ ነውና ብዙ ሰዎች ተምረዋል። እስካሁን አይ ቲንክ ስንት ልንገራችሁ ስንት ሰው እንዳዳመጠ ቆይ ስንት ሰው እንዳዳመጠው 58 ሰው እንዳዳመጠውና ይሄ ሰው እንዳዳመጥ እናንተ ያደረጋችሁትና አላህ ይቀበላችሁ። አላህ ይቀበላል ማለት ነው። 58 ሰው ቀላል ነገር አይደለም። በአንድ ላይ ፕሮግራም 58 ሰው ሂዳያ አግኝቷል ሳይሆን መሀል ላይ ገብቶ አዳምጧል። ከነሱ ውስጥ እንደው 20 ሺህ እንኳን ክርስቲያን ቢሆን ተምረዋል ብዙ ነገር ብያስባለሁ ኢንሻአላህ። እና አላህ ይቀበላችሁ፣ አላህ ያክብልን ብያለሁ። ኮፒ ሊንክ ያጋችሁ ኮሜንት እንጥቅማለሁና ኮሜንት የጻፋችሁ እንደዚህ አመስገኝ ሳጨርስ ሪፖርት መጣ እንዴ ምን ነው እዚህ አመስገኝ ሳጨርስ ሪፖርት መጣ ወላሂ ይገርማል። ኸይር ለማንኛውም እናመሰግናለን። ጽናት መቀጠል ትችላለሽ። ቲክቶክ ይገርማል። በቃ አመስገኝ ሳጨርስ ከስር ሰርፕራይዝ አደረገ። እሺ ጋር ጽናት አይ ከመዝጋት በፊት አንድ መናገር የምፈልገው ነገር አለና ይቻላል? ይቻላል። ተፈዳ ያንቺ ነው። እሺ አመሰግናለሁ። ማለት መረጃው ደርሷችሁ ምናምን አላውቅም። ጫጫታ አለ አይደል? እንደው ችግር የለውም ይሰማል። ቀጥይ። ቲክቶክ ሰሞኑን ደስ የማይሉ ነገሮች እየተፈጠሩ ነው። ሰምታችሁን አላውቅም። አሁን ሰለምቴዎች ነን ባዮች ናቸው ይመስለኛል። እና ይቅርታ ግን መናገር ስላለብኝ ነው። ይቻላል አይደል? ይኸውና ሰሞኑን እዚህ ጋር ሜንሽን እያደረገኝ ነበር በጣም ሬድ ቲም። እኔ ብዙ ጊዜ አልገባም ከታች ሆኜ ነው የምሰማቸው እና ቤት ከፍተው እስልምናን በጣም እያሰደቡ ነው። እነዚህን አካላት የሆነ አንድ የሚላቸው ሰው የለም ማለት የሚያስቆማቸው አካል ካለ ምናልባት እነማንን እንደሆነ አልገባኝም፣ ግን እንደ ጥቅል ምክር ላስቀምጠውና ኢንሻአላህ መናገር ደግሞ ካለባቸው ይነገራሉ። ኸይር አይ ቲንክ ሰለምቴዎቹ ነው ላይቭ እየከፈቱ ንጽጽር እንሰራለን ብለው እስልምና እያሰደቡ ነው ይመስለኛል። በጣም ብዙ ጊዜ ዳዕዋ ላይ ከሚያናደኝ ነገር መካከል አንደኛው ይሄ ነው። እሱ ምንድን ነው? አንድ ሰው ከሰለመ በኋላ ወደ አሁኑ ላይቭ ከፍቶ አነጻጻሪ ሲሆን ማለት ነው ስለ እስልምና በደንብ መጀመሪያ ሳይማር፣ ይሄ ከባድ አደጋ አለው። ከባድ አደጋ አለው። አደጋውም ደግሞ ምንድን ነው? ለእኛም ለራሳቸው ለዲኑም ለራሳቸው ማለት ነው። በምን አንፃር መሰላችሁ? አንድ ህፃን ልጅ ዘሎ መኪና ሊነዳ አይችልም፣ ዘሎ ሊያወራ አይችልም አይደለ? አንድ ሰው ሰልሞ ንጽጽር እሰራለሁ እያለ ከሆነ ምን እያደረጋለሁ? በተዘዋዋሪ ሰልሜ ወይም ደግሞ ህፃን ሆኜ ገና ተወልጄ እናገራለሁ እንደማለት ነው። ተወልጄ መኪና ነዳለሁ እንደማለት ነው። ላ ያ አኺ አንድ ሰው ከሰለመ በኋላ ስለ እስልምና መማር አለበት፣ ማወቅ አለበት። ስለዚህ ባካችሁ ቤት ከፍታችሁ እንደዚህ አይነት ተግባር የምታደርጉ ካላችሁ ተጠንቀቁ፣ አቁሙ። ለምን ራሳችሁንም እየጎዳችሁን ያላችሁት፣ እኛንም እየጎዳችሁን ያላችሁት። አንድ ሰው ከሰለሙ በኋላ ስለ እምነቱ መማር ነው ያለበት። እምነቱ ላይ መጠንከርና አምላኩ ጋር ያለውን ግንኙነት ማጠንከር ነው ያለበት እንጂ 24 ሰዓት ላይ ከፍቶ ክርክር መቅጠም የለበትም። ክርክር እየገጠመ ከሆነ መቼ ሊማር ነው? መቼ ሊያጠና ነው? መቼ ኢባዳ ሊያደርግ ነው? ንጽጽር ደግሞ እንደምናውቀው በባህሪው ቀልብ ያደርቃል። ሁለተኛ ደግሞ እንደው ለመማር ከሆነ አይሆንም። ለመማር ምንም ጥርጣሬ የለውም፣ አይሆንም። አንድ ሰው ቁጭ ብሎ የሚያገኘው እውቀትና እዚህ የሚያገኘው እውቀት እኩል አይደለም። እዚህ ያለው እውቀት ጥራዝ ነጠቅ ነው፣ አየር ላይ ነው የሚነገረው አይደለ? እንጂ ቁጭ ብለን እንደዚህ ሐዲስ ብለን አንቀራም። እስካሁን ቀርተንም አናውቅም። ቁጭ ብለን ቁርአን ሰፊር ተብለን አናውቅም። ሐሳብ ብቻ ነው የሆነ ቦታ ላይ ትርጉም ነው የሚነገረን። ስለዚህ ባካችሁ አታድርጉ።
ካፊር ቤት ደግሞ የመግቡ ካላችሁ አምላካችን የከለከለውን ነገር ነው ያደረጋችሁ ያላችሁት። ቁርአን ላይ ምንድን ነው የሚለው? ወለቀድ ነዘለ ዐለይኩም ፊል ኪታብ በመጽሐፉ ላይ እኮ አወረደላችሁ አን ኢዛ ሰሚዕቱም አያቲላሂ ዩክፈሩ ቢሃ ወይስተህዘኡ ቢሃ ፈላ ተቅዑዱ መዐሁም ኢነኩም ኢዘን ሚስሉሁም አው ከማ ቃል። ትክክል አይደለም? በመጽሐፉ ላይ እኮ አወረደላችሁ አን ኢዛ ሰሚዕቱም በሰማችሁ ጊዜ አያቲላህ የአላህ አንቀጾች ዩክፈሩ ቢሃ በእሷ እየተካደ ወይስተህዘኡ ቢሃ በእሷ እየተቀለደ ፈላ ተቅዑዱ መዐሁም እነሱ ጋር አትቀመጡ ነው ያለው። በአላህ አንቀጽ የሚሳደብ የሚቀልድ ካለ ለእሱ ጋር አትቀመጡ። በቃ ላይ ከሆነ መዝጋት ነው። መስጀመር ላይቭ ላይ ምን ታደርጋላችሁ? ሰለምቴዎች መጀመሪያ ፕሊስ ተማሩ። ይሄ ነው ምክሬ። አንቺ ያልሻቸው ደግሞ ሰዎች አላወቅኳቸውም። እንግዲህ ይደርሳቸዋል ብዬ አስባለሁ። አቡኪ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይምሩ እንዴት ናችሁ? እንዴት ነህ? ሰላም ነው አልሐምዱሊላህ አልሐምዱሊላህ። እኔማ በአጋጣሚ የበላያን ድምፅ ሰምቼው ሰላም ልለው ነበር፣ አልተገናኘንም። ኢንሻአላህ። አይ በጣም ወሳኝ ፖይንት ነው የአሁኑ ፖይንት። ምናልባት ያው ማን እንደሆኑ ሰዎቹ ባይታወቁም ግን በሐሳብ ደረጃ ያነሳሽው ነገር ትክክለኛ ነጥብ ነው። ብዙዎቹንም እንትን ያደረገ ይመስለኛል፣ የነካ ይመስለኛል። ብዙ ጊዜ ሲጮህበት ነበር አይደል ኢምራን? በዚህ ርዕስ በዚህ በደንብ ብዙ ጊዜ ሲነገር ነበረ። ኢንሻአላህ እናንተም አሁንም በደንብ ትኩረት ስጡ። አሁን ተመልክታችሁ ከሆነ ሙስሊም ቤቶች በጣም 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 አደገኛ ሆኗል። የሙስሊም ቤት ማለት ነው። ተመልከቱ እዚህ ጋር ዛሬ 54000 ሰው ቁጭ ብሎ አድምጧል እያላችሁ ነው። 54000 ማለት እንግዲህ በኢትዮጵያ ድልድል ውስጥ ብንሄድ አንድ ከተማ ላይ የሚኖር ሰው ምናልባት ከዛ ሊበልጥ ይችላል። የዛ ማለት ከተማ ስላችሁ የሆነ እንደ ክፍለ ከተማ አይነት ነገር ላይ የሚኖር ሰው ከዛ የሆነ ያክል ሊሆን ይችላል። ያን ያህል ሰው ገብቶ ቢያንስ ሁጃ ቆሞበታል፣ እየተማረ ነው ማለት ነው። ስለዚህ እንደዚህ ሲሆን ደግሞ ብዙ ሰው አሪፎች ይመጣሉ። ዞር ዞር ሊያደርጉ ይሞክሩ ነገራቶች የሆነ ነገር ይፈጠራል። የሆነ ስም ማጥፋት ሊፈጠር ይችላል፣ ወይ ደግሞ የሆነ ነገር ለማድረግ ይሞከር ይችላል። እነዛን ነገር ካልተቋቋማችሁ ሰርቫይቭ ማድረግ አትችሉም ዳዕዋውን ማለት ነው። እና ኢንሻአላህ በዛ ደረጃ ተመልከቱት ለማለት ነው። በዳ ሰላም አለይኩም ወራህመቱላሂ ወበረካቱ። በእርግጥ ረስቶኛል ግን ዝም ብዬ ሰላም ልበል። ወአለይኩም አንተ ያው አቡኪዬ ልትጣላ ይፈልገናል ማለት ነው። አቡኪዬ እኔ ፍቅር እንደምወድ ታውቃለህ። እንዴት ነው አንተም ረሳ? አረ ለጫታ ነው ባላ ኢምሩዬ አፏን ያው የአቡኪ ንግግር አስገባኝ። የልጅቷ ንግግር ተው እሳት ለቆብኝ ነው። ወላሂ እሳት ለቆብኝ ነው። አላህ ሻሂድ ነው። እሳት ለቆብኝ ሰለምቴዎች ብላ ነካች። ይኸውልሽ ከወሂድ ጀምሮ ሰለምቴዎች ነን። አላውቅም ይምሩ ዘራፍ አትልም ወላሂ ዘራፍ። እኔ ያው አቡኪዬ ተናግሮታል አሉ ሳይበሉ የሚወጣውጡ አሉ። እኛ አፉ ብለናቸዋል፣ እናንተ ደግሞ አልሰማናቸውም በሉልን። አፉ በሉን እሺ። ጠቅላላ ኢምሩዬን ይዤ አቡኪን ይዤ ጠቅላላ ኡመት መሐመድን ይዤ እኔ አፍያ ጠይቃለሁ። ለመሰላችሁ ሳንበላ ምን ጮሃለን እንዴ? ጥጋብ ራሱ እኮ ይናገራል። ወላሂ ጥጋብ ይናገራል። እንዴት በሉኝ፣ አፉ በሉኝና ረጋ ብላችሁ ስሙኝ እሺ። ምግብ ስትበሉ አይታችኋል። ምግብ ስትበሉ አርገ ጥሬ ስጋም ይሁን ቆሎም ይሁን ሽሮ እንኳን ሽሮ በአቅሟ ታስፈሳለች። ወላሂ ሽሮ በአቅሟ ታስፈሳለች። ምን ማለት ነው? ስትበሏት ነው የምትናገረው። ያልበላ ነው እንዴ ላኢላሃ ኢላላህ ሙሐመድ ረሱሉላህ ወይንም ደግሞ ላኢላሃ ኢላላህ ወህደሁ ላ ሸሪከ ለሁ ሰምቼ ነው እኔ አላህ ጋር የመጣሁት። መቼ ነው? የበላይን እንዳይመስላችሁ። በላይማ ቆይቷል፣ 50 ዓመት ሞልቶታል። አህመድ ግን 2 ዓመት ነው ገና። የአህመድን እየነገርኳችሁ አህመድ ወይንም አብደልሃይ ዓመት ከ8 ወር ምናምን ነገር በፊት ተውሂድን ሰማና መጣ። ላኢላሃ ኢላላህ ወህደሁ ላ ሸሪከ ለሁ ሲባል አይኑ ተቆሎጅቶ መጣ። አሁን ምን ታውቃለህ ብትሉኝ እሱም ብቻ ምኑ ተውሂድ። ከዛ በላይ ካወራሁ ግን ያልበላሁትን ማክሳት ሊሆን ኢምሩ ስላለ አቡኪ ስላለ ወሂዴ ስላለ ኡስታዝ ወሂድን ማለት ነው ስላለ አይደል የምናውቀውን መናገር ግዴታ ዋጅብ ተደርጎብናል። ግዴታ እናወራለን የምናውቀው። ቢስሚላህ ራህማን ራሂም ይላል ኪታቡ ሲጀምር። እጅግ ሩሩህና አዛኝ በሆነ አምላክ ስለሚል ሩሩህ የሆነ አምላክ አለኝ መብቴ።
ወደ ውስጥ ግን ካልገባሁ ለገቡት ወንድሞቼ መልቀቅ ግዴታዬ ነው። መልቀቅ ግዴታዬ ነው። ይሄንን ግን ስናገር ሙስሊም ወንድሞቼን እየገፋው አይደለም፣ የሉምም ደግሞ እያልኩ አይደለም። አለን ራሴን ጨምሬ ለመሰላችሁ አብሬ አለን ካላልኩ ያው ሊከሱኝ ነው። እኔ መከሰስ አልወድም። አላህ ከክስ እንዲያወጣኝ ገና በዱንያ ላይ የአኺራውን ዘመን ይጨርስ ዘንድ አምኜው ላኢላሃ ኢለላህ ብያለሁ። ግና ምንድነው ሰዎች ነን፣ ደካሞች ነን። ላኢላሃ ይስል ተብሎ ገና ኢለላህነቱን ተነግሮ ቁልፍ ሲሰጠን የመጨረሻውን ኪታብ እንደከፈተ ሰው የሚያደርገን ሰዎች አለ። ሰብሩን አላህ ይስጠን፣ ሲትራውን አላህ ይስጠን። ቢስሚላህ እህታችን ስትናገሪ የበሰሉት አይደለም፣ ደካሞቹ ነን። ይሄን ምን እናገር ለደካሞቹ ምን አገባህት በይን። ከደካሞቹ አንዱ ስለሆንኩ ናም ከደካሞቹ አንዱ ስለሆንኩ ወላሂ ኢምራን እንደሚናገረው 1 ደቂቃ መናገር ብችል፣ አቡኪዬ እንደሚናገረው 1 ደቂቃ መናገር ብችል ወላሂ አንቺንም አላናግርሽም ነበር፣ ኮራብሽ ነበር። ለምን አላህ ያው አልሞኛል አን ዓሊም ብዬ ከዛ በኋላ አነ በሰው አይሽ ይሪዳል በስ ላ ምን አለ ታውቂያለሽ አይደል? ልጆች ምን ይባላል መሰለ አላዋቂ ሳሚ ንፍጥ ይለቀልቃል ይላል ያገሬ ሰው። በአላህ ይዣቸዋል፣ በኸይር ውሰዱልኝ። እሺ በክፉ አይደለም፣ በኸይር ውሰዱልኝ። ለምን ኸይር በሆነው በኢስላም መንገድ ስለሆነ ማወራችሁ፣ በሌላ ዓለም አይደለም ማወራችሁ። በምን በኢስላም ኢስላማዊ በሆነ መንገድ ነው ማወራ። ምን ማለት ነው? ሳናድግ ለመነካካት ሞክረን የጣልናቸው ያፈረስናቸው የሰበርናቸው ነገር አለ። አፉ በሉን እሺ። እጅህድ እውነቷን የተናገረችው አፎይቱ ሌላ ለጠቅላለሁ። በተረፈ ግን አሊም የሆኑ ወንድሞች ኢምሩዬን የሚያክል ወንድም ጋር በተሽ ምን ሆነ ነው እንደዚህ እንደው ሰለምቴ ብለሽ እንዳታው ኢምሩ ፊት እኔን ስለሚወድ ይጣላሻል። እሺ እኔ አፉ ብዬሻለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላ ወንድም አቡበከር አባቴ በጣም ይቅርታ አድርጎልኝ፣ እኔም ሰላምቴ ነኝ እኮ ነገር ግን እኔ እንደው ቀድሞኛል። እርሶ ገና ወረይ ነው እኔ ከሰለምኩኝ። ግን እዚህ ጋር አዲስ ሙስሊም ነን፣ እስልምናን ግን አናውቅም፣ ክርስትናውን እናስተምራችኋለን ብለው ቤት እያከፈቱ ክርስቲያን ወገኖችን እያስገቡ አላህን ላይቭ እንዲከፍተው ቁርአን ላይ አንዱ ሸንቷል እንደዚህ እያዩ ማለት ነው። እና ሙስሊሞቹን እንትን ሲናገሯቸው ያስወጣሉ። እያንዳንዳቸውን ስማቸው መናገር ካለብኝ እናገራለሁ ስለማውቃቸው ማለት ነው። እነዚህን አካላት ማስቆም አይቻልም ወይ ነው የኔ ጥያቄ። ይህንን እስልምና ስንቀበልኛ እነዚህ እንደዚህ የሚያንቋሽሹት ብዙ ነገር ከፍለንበታል። እርስዎ ትረዱኛላችሁ ብዬ አስባለሁ። እና ኢምሮ በቃ አመሰግናለሁ። ግን ሙስሊሞች በቃ እዛ ባይገቡሳ እዛ ገስት የሚያሞቁት ኖርማል ሙስሊሞች ናቸው። እና አንድ ነገር በልል ይሄን ነገር በደንብ አድርጎ መነገር አለበት። ቅድም ጠቅሼዋለሁ፣ ግን አንቺ ሊሰማሽ አይገባም። እሺ አንድ ነገር ወቆ እዚህ ጋር ሁልጊዜ የምናገረው ነገር አለ። እኔ አቡበከርን በሐሳብ ማሸነፍ ካልቻልኩ ሁለተኛ ሙከራ የመድን የሚሆነው አቡበከርን የሆነ ነገር ጠቅሼ እሱን ለማጥቃት የሚሞክር ምሳሌ አቡበከር ስሙ እኮ ትክክል አይደለም፣ ፕሮፋይሉ እኮ ያስቃል፣ አፍንጫው እንደዚህ ነው፣ ፀጉሩ እንደዚህ ነው ብዬ እቀልድበታለሁ። እንደዛም ደግሞ ካልቻልኩ መጨረሻ የምንድን የሚሆነው እሱን እሰድበዋለሁ። አዕዳኡል ኢስላም የእስልምና ጠላቶች እኛን በማስረጃ መሞገስ ሲከብዳቸው፣ እኛ ፊት መተው ማውራት ሲከብዳቸው መጨረሻ ላይ የመጨረሻ ካርዳቸው ምንድን ነው? መሳደብ ነው። ደግሞ ስድባቸው ሁለት የተለያዩ ነገሮች አሉ። እነሱ ምንድን ናቸው? ሙስሊም በባህሪው ለአምላኩና ለነቢዩ ክብር አለው። የትኛውም ሙስሊም ነቢዩ ተሳድበው እንባው የማይመጣ ነቢይ የለም። ሁሉም ሙስሊም ነቢዩ ሲሰደቡ እንባው ይመጣል፣ ያዝናል፣ ልቡ ይሰበራል። አማ እነሱ ለምን አምላካቸውን እንደፈለገ አይነገር ምንም አይመስላቸው።
ለዛ እኮ ነው አሁን እዚህ አንዱ ገብቶ ባለፈው ምንድን ነው ያለው? እንደፈለግ ተሳደብ እኔ ችግር የለብኝም ነው ያለው። በቃ خلاص አመነ፣ ችግር የለም እንደፈለክ በለው አለ። ለዛ ነው መጽሐፍም እያወጡ አምላክን የሚሳደቡት። አይሽ አይደል? ይሄ ነው ልዩነቱ። ስለዚህ ሲሳደቡ አንቺ ማወቅ ያለብሽ ምንድነው? አንቺ ልብሽ እንዲሰበር ይፈልጋሉ። በቃ ይሄ ነው ያለው እውነታ። ልብሽ እንዲሰበር ይፈልጋሉ። ሊሰማሽ አይገባም። ኦኬ በቃ ይሄን ተንኮላቸው ነው ወቁ። እና አብዛኛው ጊዜ የሚጠቀሙት ታክቲክ ምንድነው? ሙስሊሙ ነብዩ ሲነኩበት ይገባል። ስለዚህ አውቀው ነብዩ እኮ እንደዚህ ያደረጉ አላህ እኮ እንደዚህ ነው ይላሉ። ሙስሊሙ የዛ ሰዓት ይገባላቸዋል። ከዛ ምን ይሆናሉ? ሰው ይሰበስባሉ። ስለዚህ እባካችሁ ሙስሊሞች የሰራነውን ዳዕዋ እኛ እያመጣን ያለውን ነገር አታስቀይሩ፣ አጀንዳ አታስቀይሩ፣ ካፊር ቤት አትግቡ። ሰለምቴ ብቻ አይደለም፣ እባካችሁ ሙስሊሞችም ካፊር ቤት አትግቡ። ገብታችሁ ብትመልሱ ራሱ ያወርዷችኋል። እንደው መልስ እንኳን ኑሯችሁ ብትመልሱ ትወርዳላችሁ፣ አያስወሯችሁም፣ ያወርዷችኋል። ስለዚህ ለምንድን ነው እናንተ ፎሎ መሰብሰቢያ ሰው መሰብሰቢያ የምታደርጉት? አላህን መፍራት አለብን። ለምን አንድ ሰው ገብቶ ሊመልስ እንደው ከሆነ እንደው ዑዝር አለው ቢያንስ በቃ እምነቱን ሊያሳይ ነው ይባላል። አልተማራችሁ አላወቃችሁ እንደው አውቃችሁ እንኳን ቢሆን ለተንኮል የተጠቀማችሁ ያላችሁት አይደለ? እዚህ ደግሞ እኛ የምንሰራው ዳዕዋ ቀላል ነገር አይደለም። የተናበበ ስራ የምንሰራው ዳዕዋ ምን ያክል ደረጃ የደረሰ እንደሆነ ያያችሁ ነው። ይህን አጀንዳ በብዙ መንገድ ሊያስቀይሱ ይሞክራሉ። ዛሬም ሲሞክሩ አይቻቸዋል። አክቹዋሊ እኔም ነበርኩ አይቻለሁ። የሆነ ቦታ ላይ ሲያደርጉ ሪከርድም ተለቆ አይቻለሁ፣ በአካልም አይቻለሁ። ይሞክራሉ እንደዛ። ምሳሌ የእግዚአብሔር ጾታ አጀንዳ ነበረ። እግዚአብሔር ጾታ አለው ወይስ የለም የሚለው ቄሶቹ ሲጣሉበት ነበር፣ ባለፈው በሰጠናቸው በኩል ማለት ነው። አሁን ይህን አጀንዳ ለማስቀየር ነብዩ ላይ እያወሩ ነው ሰሞኑን፣ አጀንዳ ለማስቀየር። ስለዚህ ግብአት አትሁኑ፣ ጥንቃቄ አድርጉ ብዬ መክራቸዋለሁ። አቡኪ ካለ ሄድበት። አንድ ፖይንት ማነሰው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በህይወት እያሉ ሲሰድቡና ሲዘለፉ የነበሩ ሰዎች በነቢዩ ደረጃ ያለን ግለሰብ ማለት ነው ቆሞ የሚራመድ የነበረ ቁርአንን ሰዎች ሲመለከቱት አይናቸው የሚያርፍበት የነበረን ግለሰብ አይተው ንግግራቸውን ሰምተው ንግግራቸው ሲያወሩ ሰዎችን ይማርክ ነበረ። በጣም ያሳምን ነበር ንግግራቸው። ቁርአንን ነው የሚያነቡት በአብዛኛው ጊዜ። ቁርአንን ሲያነቡ የመካ ሙሉ ሙሽሪኮች ተሰብስበው ተደባብቀው ሄደው ይሰሙ ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ያንን እየሰሙ በአይን እየተመለከቱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኛ ልናያቸው ምንናፍቃቸውን እየተመለከቱ እያዩ እኮ ሰድቧቸዋል። አንተ እብድ ነህ አሏቸው፣ አንተ ጠንቋይ ነህ አሏቸው፣ የሆነ ችግር አለብህ አሏቸው። ይባስ ይባስ ብሎ አብተር አሏቸው። በእንትናቸው በቤተሰባቸው ቀለዱባቸው። ዘመደ ቁራጣ ነህ አሏቸው። ወንድ ልጅ ባልተወለደላቸው ጊዜ ማለት ነው። ሶ ይሄ ሱና አሁን ድረስ ይቀጥላል። የሰው ልጅ አንድ ባህሪ አለው። ሳይኮሎጂ ነው። ምንም ልንላቀቅ የምንችልበት ባህሪ አይደለም። ኢላ ቢል ኢማን ካሌለን በቀር ማለት ነው። ያ ባህሪ ምንድን ነው? ስለ አንድ ነገር ስለ መጥፎ ነገር መጀመሪያ ሲነገር መራቅ አይወድም ሰው፣ መጠጋት ነው የሚመቸው። ለምሳሌ እዚህ ቤት ተከፍቶ ኢየሱስ ክርስቶስን ድብና አድርገን እኔና ኢምራን ብንሰድብ እምዬ ነው የምናገረው 10 ምናምን ሺህ ሰው እናስቀምጣለን። ያቀተናል። ኢምራን ሐቂቃውን ውሸት ምናምን አይደለም፣ ሐቂቃውን ነው ብላችሁ 10 ምናምን ሺህ ሰው ማስቀመጥ ይቻላል። ቁጭ አድርገ ኢየሱስ ክርስቶስን ብትሳደብ። ምክንያቱም ከታች ከ10 ሺህ በላይ ሰው ምን ብሎ ይመጣል? ኢየሱስን እየተሳደቡ እና ተመልከት እየተባለ ሼር ይደረግለታል። እነዚህ ባለጌዎች ኢየሱስን የሚሳደቡ ናን እየተባለ ማለት ነው። ከዛም በላይ ሊገባ ይችላል። ያ ሶ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነሱ ትሬንድ አደረጉት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልክ ሲሳደቡ ሙስሊሙ ገብቶ በቃ በእልህ ምናምን እንትን ይላል። የምንሰራው እያንዳንዱ ስራ ከስሜት የመነጨ ነው ወይስ ከዲን የመነጨ ነው? ከዲን የመነጨ ከሆነ አዑዙ ቢላሂ ሸይጣን ረጂም ስልክህን አጥፋና ግባ ወደ ትምህርትህ። አንተ ገባህ አልገባህ ምንም ለውጥ የማታመጣ እስከሆንክ ድረስ ማለት ነው። ገብተህ ለውጥ የምታመጣ ከሆነ ኦኬ፣ ገብተህ ምንም ለውጥ ላታመጣ እንደው ገብተህ ጎሮሮህን አድክመህ ኢነርጂህን ጨርሰህ እንደውም ሙስሊሙ ገብቶ ማሸነፍ አቃተው የሚል አይነት እንትን አስተላልፈህ ከምታልፍ ምን ታደርጋለህ? አዑዙ ቢላሂ ሚነ ሸይጣን ረጂም ስልክህን ታጠፋለህ፣ ውዱእን አድርገህ ረካዓተይን ሰግደህ ወደ ዒባዳ። ካልሆነ ደግሞ እንደው የነብዩ መሐመድ ሰለላሁ በጣም ያን ያህል የሚያስጨንቀን ከሆነ ደግሞ ሲራቸውን ቁጭ አድርገህ ብታነብ የተሻለ ይሆናል። ብታነቡ የተሻለ ይሆናል እህት ወንድሞቻችን። ከዛ ውጪ ግን አዋዜ ያለባቸው ችግር ያለባቸው ሰዎች አሉ።
እነዛ ሰዎች ፐርሰናሊ ሳይኮሎጂካሊ ሊታከሙ የሚገቡ ሰዎች ናቸው። ብዙም ጊዜ የምናውቃቸውን ሰዎች ናቸው። በደንብ ሊታከሙ የሚገቡ ማለት ነው። በቃ ቁጭ ብለው ዝም ብለው የመጥበጥ ዓላማ ያላቸው የሆነ ነገር የማድረግ ዓላማ ያላቸው ምናምን። ያው እኛም አልሐምዱሊላህ ብዙ አንከታተላቸውም። ስላልተከታተልናቸው ነው ስራ መስራት የቻለው። አላህም ወደፊት ስራ የሚሰሩ የሰዎችን የሚከታተሉ ሳይሆን ስራ የሚሰሩ ያድርገን። አይ ቲንክ በጣም ሰዓቱም ሄዷል። አቡኪዬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አቡኪዬ እኔ አፏን አንድ ደቂቃ ተናግሬ ልውረድ። ወላሂ ነሻጣ ይዞኝ ነው የገባሁት። አንተ በመግባት ደግሞ ሹክረን ጀዚረን። በወደድከኝ ፍቅር እጥፍ 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 አላህ ይወደድ። አቡኪዬ እኔ ማር አንድ ነገር ልንገራችሁ። ነብያችንና ሰለላሁ ዐለይሂ ወሰለም አላህን የሚሰድብ ማለት ናቸው። አንቆጥራቸው። ከፍረንም ሰድበናል፣ ወላሂ ሰድበናል። እኔ መናገር መብት አለኝ። ለምን ሰለቴ ሙልጭ አድርጌ ተሳድቤያለሁ። አላህንም ሰድቤያለሁ፣ ነብያችን ሰለላሁ ዐለይሂ ወሰለም ተሳድቤያለሁ። የሚቀጥሉት ይሳደባሉ፣ ድብና አድርገው ይሳደባሉ። ኡመት መሐመድ መንቃት ትፈልጋላችሁ? አዎ ይሳደባሉ፣ ይሳደባሉ። እናንተ ግን ልብ አላችሁ? አቡኪና ኢምራን ይዤ ነው የምጠይቃችሁ። ዘሐረቱም አለች፣ እሷንም ጭምር ይኸው ለእህቶች ምስክር እንድትሆን። መሐመዱን ከወደዳችሁ ላኢላሃ ኢላላህ መሐመድ ረሱላላህ በሉ፣ ተክቢር አድርጓ። ወላሂ አላህ አንድ ነው፣ መሐመድ መልክተኛው ነው። ምንም ሌላ ሚስጥር የለው። አላህ አንድ ነው፣ መሐመድ መልክተኛው ነው። በአላህ ይጃችኋለሁ። ወላሂ ቀላል ቃል ለመሰለው ይቅለልበት። ለእኔ መሸከም አቅቶኝ ነው መነግራችሁ። ወላሂ አላህ አንድ ነው፣ መሐመድ መልክተኛው ነው። ላኢላሃ ኢላላህ መሐመድ ረሱሉላህ። በቃ በረሱላችን ላይ ሰለላሁ ዐለይሂ ወሰለም ተክቢር አውጡ። ነብያችንን የማይወድ ሙእሚን ካለ ውጣ፣ ከፍርሃል። ወላሂ ውጣ፣ ድል አልሰጠህም። ሰለምቴ ስለሆንኩ እንደ ይምሩና እንደ አቡኪዬ ከሆናችሁ ምንም ችግር የለም። እኔ ግን ሰለምቴ ስለሆንኩ ድል አልሰጠህም። ለምን ካልከኝ መሐመድን አውቄ ነው አላህን ያወቁት ወገኔ። መሐመዱ ስለመከሩኝ ነው አላህን የተረዳሁት። ግን እሳ ይሳደባል አለ። ሕፃን ልጅ አግብተው ይሳደባል፣ ዝም። እንዲህ ሆነው ይሳደባል፣ ዝም። ኧረ ኮፒ ነው፣ ዝም። ዝም ብለን ግን አንቀርም። ለምን? ሐቅ ተሰጥቶናል። ዚክሩ ሲሰጠን ያንን ያርም ዘንድ ኪታብን ሰጥቻለሁ አለው። ምን አለ አላህ? የተሳሳተው ለሙሳ የተሰጠው፣ ለኢብራሂም የተሰጠው፣ ለዳቪድ የተሰጠው፣ ለአይሳ የተሰጠው ኢንጂልን ጨምሮ ማለት ነው ያስተካክል ዘንድ ያርም ዘንድ ቁርአንን ሰጥቻለሁ ወይንም ዚክርን ሰጥቻለሁ አለው አላህ። ለኔ ነው እኮ የተባለው። አሁን ላለው ትውልድ ነው የተባለው። ለማ አሁን ላለው ትውልድ፣ አሁን ላለው ትውልድ የተስተካከለ ነገር ተሰጥቷል። ስለዚህ ምንድነው ሰላዋት መሐመዱ ላይ ሰለላሁ ዐለይሂ ወሰለም ልታወርድ ግዴታ ነው። ይሄን ማድረግ ከቻልክ በቃ በረካህን ተወስደ አለሪክ ይወል ታገኘው ማውረድ የሞች የሆናችሁ ኡመት መሐመድ የሆናችሁ ረሱልዬ ሰለላሁ ዐለይሂ ወሰለም ያችን ሴት ያሏት ትዝ ይላችኋል። አንድ መሐመድ የሚባል ሰው እያለ ላጠፋው ፈልጋለሁ ስትል ምንድን ነበር ያሏት? እኔ ነኝ የምትዩ ሰው እኔ ነኝ ካላችሁ ወላሂ በቃ ፍቅር ጋር ተቀምላ
ወላሂ ፍቅር ዙሩና ልክ ነው። ወንድሞች ወይም ሆኑ እህቶች ገና ላኢላሃ ኢለላህ ብለው መሐመድ ረሱላህ ሳይሉ ገና ማለት ምራቃቸው ሳይደርቅ ዳዕዋ እንወጣለን የምትሉ ተማር ባላህ ይዣችኋለሁ ተማሩ። እቺ እህት እውነቷን አታሳቁን እያለች ምን እያለች ነው? አታሳቁን። ለምን ያገሬ ሰው ይቅርታ እንዳገር ቤት ቋንቋ ማውራት ስለፈለኩ ሳይወጣወጥ ወጡ ምን ማለት ነው? ገና ሳትይዙት አትለፍልፉ። የበሰለ ወንድም አጠገብ ካለ ልቀቅለት። ኡስታዝ ወይድ ቁጭ ብሎ አንተ ታወራለህ። ሐራም አለይክ። ኢምሩ ካለ ሐራም አለይክ። አቡኪ ካለ ቶ ያውራ ይናገር። ሌላ ፍቅርህን ተናገር። ምንም ችግር የለም። ትንሽ እየተቆራረጠ ነው በላ አርማው እኮ ኃጢአት አይደለም። ተምረህ አቡኪ ተወልደ ብራል ኢምሩዬ ይቆራረጣል። ማን አቡኪዬ ይቆራረጣል? ትንሽ እየተቆራረጠ አቡ ኦኬ ቆይቶ ነው የደረሰው። ተምሮ አቡኪንም መሆን ተምሮ ኢምሩንም መሆን ተምሮ ወሂዶን መሆን ይቻላል። ጀማ እየሰማችሁ ነው? 2000 ሰዎች አላችሁ ጀማ ላይ ከተማራችሁ አላህ ያስተምራል። ፍቃዳችሁን ነው አላህ የሚፈልገው። ወላሂ እንደ ትልቅ ሰው ነው መክራችሁ። እኔ እድሜ በጣም ትልቅ ነው፣ ለእናንተ ትንሽ መስሎ ሊሆን ይችላል። አላህ ፈቃደኛ ከሆናችሁ ያለውን ሁሉ ከባህር ከውቅያኖስ የበለጠውን ሊሰጣችሁ ፈቃደኛ ነው። ወላሂ ላዚም አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ አላ ነዕመተል ኢስላም። አላህ ፈቃደኛ ሁሉን ሊሰጣችሁ ፈቃደኛ ነው። እናንተ ትከሻችሁ ሰፍቷል ወይ ወገኖች? አላህ ትከሻችሁን አስፍቶ የሚሰጣችሁን ለመቀበል እንዲያበቃችሁ ዱዓ አድርጉ፣ ነይቱ። ወላሂ ረሱላህ ሰለላሁ ዐለይሂ ወሰለም ነይቱ ነው ያሉት። ንያ ነይቱና ኢምራንን በሁለት እጥፍ ነይቱና አቡኪን በሁለት እጥፍ ነይቱና ወሂዶን በሶስት እጥፍ መሆን ይቻላል። ወሂድ እኮ አብዱላህ አባደ ወሂድ ነው። ኢምሩ ወሂድ አይደለም፣ ኢምሩ ነው። ወላሂ ኢምሩ ነው፣ ወሂድ አይደለም። ግን እሱ አተማራ ጀግና እኔ ወንድም እኔ ወላሂ አሁን ኢምሩዬን አግኝቼ ግንባሩ ላይ ብጣበቅ ወላሂ ማን ነው ከልካይ? ኢምሩዬ ሳቅን አላህን እሸክረው ወላሂ ሽኩር ሊላህ በል አንድ አብደላህ እንዲወደኝ አድርገህ አልበል። ይሄ እኮ ከሚን አላህ የሚሆን እንጂ ከሰው የሚሆን አይደለም ወላሂ። ስለዚህ ለምኑት and receive አሁን ይሄ ልክ ነሽ። ለማጆች አጥፍተዋል፣ ምን እናድርጋቸው? አቅፈን እነሱን ምሹሹ ከማለት በስተቀር ሌላ ምንም ነገር የለንም። ለምን በኢላላህ አንድ ሆነን አላህ ገንዘብ ከማድረግ ውጪ ምንም እንሆናቸው ነገር የለም። አልሐምዱሊላህ ረቢል ዓለሚን ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አይ እንትን እናድርግ ብዬ ነው እንደዚህ እንደዚህ በአማረ ምክር ዘግቶትማ እኛ ባናቆረፈደው ጥሩ ነው እና ኢንሻአላህ እዚህ ጋር ብናበቃ የተሻለ ይመስለኛል። ይምሩ ናም ኦልሞስት ሰዓቱ በጣም ሄዷል። እኔም እናንተም ደክሟችኋል። ምንም ጥርጣሬ ነው፣ ሰዓቱ ሄዷል። ኢንሻአላህ እረፍት አድርጎላችሁ ጀዛኩሙላህ። ግን ከሱ በፊት ኸዲር ወንድሜ ሀሳብ ካለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይካ ኢምራን አብዱልሃይ የገለጸው አገላለጽ ነው እኛ ሁላችንም እንወድክ፣ አቡኪም ሁላችሁንም እና ምንም መጨመር አልፈልግም። ሰላም ልላችሁ ነው። አብዱልሃይ አስታወስከኝ። ኢንሻአላህ ሐበከላህ በዱዓ በጣም ነው የምንወዳችሁ። አብዱልሃይም ሁላችሁን እንወዳችኋለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። ሐበከላህ አላህ ይወደድህ። በዱዓ አትርሳን፣ እኛም በዱዓ እንረሳም ኢንሻአላህ። አበቂ የሆነ ነገር በለና ኢንሻአላህ እንዝጋ በቃ። አይ ጀዛኩሙላህ። ለአላህ ሱብሓነሁ ወተዓላ የተዋደዱ ለአላህ ብለው የተዋደዱና ነገ የቂያማ ቀን
የታሉ አይነ المتحابين في جلالي اليوم أظلهم في ظل يوم لا ظل إلا ظل ከሚለን አላህ Subhanahu Wa Ta'ala ከነሱ መካከል ያድርገን። በተማርነው የምንጠቀም አላህ ያድርገን። አቡኪዬ አፉ በላይ ስልክ መሀል ላይ ገብቶብኝ እኮ ይሄ ወንድም ሲናገር ወላሂ አይኔ ላይ በቃ እምባዬ አይኔ ላይ እንዴት ብዬ ልመልስለት ስልኩ ይዙ ኢምሩዬ አቡኪዬ በእስቲ ዱዓ አድርጉልኝ ለዚህ ወንድም ወዷለሁ አባባለሁ አላሁ አክበር አላሁ በላይ ኔትወርክ እንትን ነው አዑዙ ቢላሂ ሚነ ሸይጣኒ ረጂም አትይዘኝ ተመለስኩ። ኢምሩ ተመልሰሃል። የበላያን ግን ጥሩ አይደለም። አንተ ነህ በላያ አንተ ነህ። ዱዓ የሚለው ብቻ ነው የሰማሁት እኔ። ዱዓ አደርጉለት የሚለውን ሰምቻለሁ። ናም ዱዓ አድርጉለት ነው። ኢንሻአላህ ሳሂባችን ነው። በደንብ ዱዓ እናደርግለታለን ኢንሻአላህ። አታስብ። አይ ቲንክ ኔትወርክ ይዞታል። ኢንሻአላህ ግድ ነው ኢንሻአላህ። አታስብ። ዱዓማ ግድ ነው ኢንሻአላህ። በዱዓ እናሳስብ ሁላችንም ኢንሻአላህ። ይሄ በቃናል። ላስረዝም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በሉ ያ ጀማ ሁላችሁም ተኙ ኢንሻአላህ። ግን ሱብሂ የደረሰባችሁ ካላችሁ ያው ሰዓቱ ስለቀረበ ኢንሻአላህ ሱብሂ ሰግዳችሁ ተኙ እንዳያልፋችሁ ማለት ነው። በዱዓ አትርሱን። ባካችሁ ዱዓ አድርጉልን። አላህ ካለ ብዙ ሐጃዎች አሉብን፣ ብዙ ስራዎች እንሰራለን። ከጎናችን ስላላችሁ እስካሁን ስለቆያችሁ አላህ ይቀበላችሁ። ሱብሃነከ አላሁመ ወቢሐምዲክ ነሽሀዱ አን ላ ኢላሃ ኢላ አንት ነስተግፊሩከ ወነቱቡ ኢለይክ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አይ አጋጣሚ ታውቃለህ፣ ልጁ አሁን ተኛ መሰለኝና ጠብቆ አጋጣሚ አሁን እኛ ያለነው ዱባይ ነው ታውቃለህ፣ ኢማራት ማለት ነው። እዚህ አረብ ሀገር ላይ የኖሩ ሙስሊም ገዳይ ነው ይላሉ ታውቃለህ። በጣም ያጅበኝ ነገር ማለት ነው። እና እነሱ መጽሐፍ ላይ ደግሞ ብዙ ቦታ ላይ እኔ ጦር ሜዳ ላይ አልጋና ነጥፍልህም አልኩት ከአንዴም ሁለቴ። እና እነሱ መጽሐፍ ላይ ደግሞ ብዙ ቦታ ላይ መግደል እንደሚቻል ታውቃለህ ተነግሯል። እና ያን ቦታ ሰተኸኝ ስክሪንሾት አድርጌ ጠዋት እንዳሳየው ነበረ። ከቻለ ሲነሳ ነገ እናወራዋለን። ጥቅሶቹን ብቻ ላሳይህ ሰዓት ስለሄደ ቶሎ ያዛቸውና ከዛ ነገ ታሳየውና የሚለውን ተናግረኛለህ። እሺ ስክሪንሾት አደርጋለሁ። እሺ መጀመሪያ ይሄ አኖረም ወጣለት ያ እሺ ቀጣይ ይሄ ሁለት እሺ ቀጣይ ይሄ እሺ መጽሐፍ ራሱ ሁሉ ጊዜ የምከፍትበት ቦታ ይገርማችኋል። በቃ ቦታ ሰርቷል። ባንድ ይወጣልኛል። ያበደ ነው። ተመችቶኛል። እሺ እኛም ተመችቶናል። ይሄ ወሳኝ ጥቅስ ነው። በመጋዝ ተረተራቸው ይላል። ጦርነት ላይ ሰዎችን በመጋዝ ይተረተራል። እሺ ይሄኛውን ደግሞ ወሰደው።
እና ያክስት ልጅ ማግባት ደግሞ እንትን ነው ይላል። እህቱን ማግባት እንደሚቻልም አንድ ያሳየ። አይ እሱን አናወጣለት መልእክት ያደረኩበት ዘፍጥረት ላይ ያለን የአብርሃም ታሪክ ማየት እንችላለን። ዘፍጥረት ላይ ያለውን ቁጥር ስንት ምዕራፍ ነው? ቁጥሩን ይነግርሃለሁ። እሺ እሺ፣ ምዕራፉን አስታውሰኝ። ኦሪት ዘፍጥረት ቆይ ስታካርጎ ፈትና ያወጣልሃል አንዴ። እሺ ልጁ ኦርቶዶክስ ነው? አንድ ያ ልጁ ፕሮቴስታንት ነው፣ ጴንጤ ነው። ኦኬ አይ ኦርቶዶክስ ከሆነ መጽሐፈ ሚስጥር ላይ ያለው ልጨምርለት ነበር። እና ሌላ ደግሞ ኦሪት ዘዳግም ላይ ያለውን አኺ ሰጥተዋል አንሳለት። ኧረ ምንም ሙስሊም ይገድላል ብቻ ነው የሚለው። እኔ ገርመኛል እኮ እቺማ ተቀምጣ እንዴት ይገድላል ይላል። ይሄንን በደንብ ያዘው። እሺ ቁጥሩን ብትይዘው ደስ ይላል። ተቀምጦ እኮ ነው ደግሞ ያው እዚህ ጋር አንብበው ምን ይላል? አንድ ሰው አንድ ክርስቲያን ቢሰበክ በእስልምና ወይ በሌላ ሃይማኖት ቢሰበክ ምንድነው ግደለው ነው የተባለው። በመስበክ ብቻ አንተውን ምንድነው አድርገው የተባልከው? ግደለው። ማስረጃ ኦሪት ዘዳግም 13 ላይ እንያዘው። ወሳኝ ጥቅስ ነው ኦሪት ዘዳግም 13። ኦሪት ዘዳግም 13 እሺ ምን ይላል? አንድ ሰው መጥቶ ሰበከው እንበል። አንድ ካፊርም ተሰበከ። እሺ አትበለው፣ አትማረው፣ አትስማው፣ አይናራራለት፣ ነገር ግን ፈጽም ግደለው አለ። በመስበክ ብቻ ምን በለው አለ? ግደለው። ይሄ ነው መጽሐፉ። እሺ ምሩ አሁን ትሰራለህ? በቃ አሁን ተኝተዋል። ጠዋት እንግዲህ ያሳያለሁ። ዘፍጥረት ምዕራፍ 20 ቁጥር 2 አውጣለት። ነው አብርሃም ሚስቱን ሳራ እህቴ ናት አለ ይላል። እሺ ብዙ ጥቅሶች አሉ ግን ይሄ ይበቃል። እሺ በቃ አመሰግናለሁ። ነገ ሲነሳ ማውራት አልፈልግም ስላለኝ ነው። ምን ነው አለ? ተንቀጠቀጠ ላይ የዛን ቀን የዛን ቀንማ በጣም እንትን ሆነ። ለዛ ነው ጀዛከላህ ኸይር እንከታለው ግን በጣም ተረበሽ የዛን ቀን እና ምን ያርግታል? ከዛ ውጭ ሰው ያለው ነው የሚሰጠው። አይ ፈርቶ እንትን የሆነ እንትን ችግር የለውም። ጥያቄ ውስጥ ጠየቀና ሲመለስለት ተመለሰልኝ አለና የሆነ በቃ አይደል የመረበሽ ነገር አለው። ኧረ እኔስ ያናደኝ ብሎ ለምራን ነው የምነግርለት ብሎ ይስለው ነው በቃ አሁን መርጦ ነው ልኛል ለኔ ራሱ አብረን ነው ስራ የምንሰራውና እዚህ ዱባይ ላይ እምራን ነው የምጠራው ስሎ በቃ ሰላም ነው ማገኘው። ማሻአላህ ይዘሆና በቃ እንደምን ማሳማም ይዘሆና እናወራዋለን። አላህ ይደስታ። እሺ ወንድሜ ሰላም አለይኩም። በቃ ደህና ደሩ። ሁለተኛ ነው እኔም እሺ ጀዛከላ ጀማል አመሰግናለሁ እድል ስላሰጠኸኝ። ችግር የለውም ሀይቢ አብሽር። ባይዘቢያ ጀማ እዚህ ጋር ልንገራችሁ አንድ በጣም ደስ የሚል ነገር ይሄ ነው። ሙስሊሞች እዚህ ማስረጃ ስናሳይ ማለት ነው ስክሪንሾት እያደረጋችሁ ያሉ። እሺ መጽሐፍ ሲከፍት እንደዚህ ስክሪንሾት አድርጉት፣ ሞባይላችሁን ይጠቅማችኋል። እንዳሁን አይነት ነው ተጠቅማ። አሁን እኔ በጣም የተመቸኝ ነገር መሰላችሁ አንዲት እህት የሆነ ጥቅስ ስክሪንሾት አድርጋ ያዛለች በክርስትና የ12 ዓመት ሴት እንደምትገባ ማለት ነውና የሆነ ቪዲዮ ላይ ኮሜንት ላይ ፖስት አደረገችው። ኮሜንት ላይ ብቻ ፖስት አድርጋው ብዙ ሰው እንዲያው ነው ያደረገችውና ይጠቅማቸዋል። እኔም ደስ የሚል ነገር ይሄ ነው። ሙስሊሞች ደስ ከጎናችኋለሁ እየማሰው በዚህም ነው ብዙ ጊዜ ማስረጃ ስናሳይ ትወስዳላችሁና የሚደነቅ ነገር ነው። ቀጥሉበት ለማለት እወዳለሁ። እሺ የሚቀድመው ማነው? ቤተሰብ ነው የሚቀድመው ወይስ ከላይ ያለው ማን ነው የሚለው? ሬድ ማን ነው የሚቀድመው? ዲሌት አካውንት አይ ዲሌት አካውንት ይቀድማል። ዲሌት አካውንት ጽናት ዲሌት አካውንት እድሉን ከሰጠኝ እድል ሰጪዎችኛ ስነ ስርዓት ተአደ አደብ ይኖር። ጽናት አለሽ? አሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነሽ? ሰላም ነው? አሎ መስገን አንድ ጥያቄ ነበረኝና ቻልከት አይ ሰሞኑን የሆነ ቪዲዮ ተልኮልኝ አሁን ለምሳሌ በእስልምና እምነት ላይ
አላህ በምንም አይመሰልም አይደል? አዎ። እና ምን ነበረ የመጨረሻው ጊዜ ላይ ማለት ነው እንደማ ቂያማ ጊዜ ሰዎች አላህን ይገናኙታልና ያዩታል ነው ምንድነው እንደዛ ነገር ተባለና እንዴት ነው የሚታየው? በምንም አይመሰል ከሆነ እንዴት ነው እና እስቲ ነገር አብራራል። እሺ በመጀመሪያ መመሰልና መታየት ሁለት የተለያዩ ነገሮች ናቸው። በምንም አይመሰልም ሲባል አላህን የሚመስለው ምንም ነገር የለም፣ መስለንም አንገልጸውም ማለት ነው። አላህ ይህን ይመስላል አይባልም። አንደኛ ምድር ላይ አላህን ያየ የለም፣ ሁለተኛ ደግሞ አላህ አይመሰልም። ሀል ተዕለሙ ለሁ ሰሚያ ሞክሼም ያለው የለም፣ ለይሰ ከሚስሊሂ እሱን የሚመስል ምንም ነገር የለም። ስለዚህ አምላክን አንመስለውም፣ እንዲሁም ደግሞ አንገልጸውም። ለምን አይገለጽም? ያየው የለም። አምላክን በምን ታመሳስየዋለሽ? ከምን ጋር ታመሳስየዋለሽ? አምላኩ ይሄን ይመስላል ማለት ይሄን ማየት አለብን፣ ማወቅ አለብን። ስጀም አምላክን የሚመስል ምንም ነገር የለም። አምላክን ምንም አይመስል። ስለዚህ በምን ትመስየዋለሽ? ለዛ ነው ራሱ እንደው በመጽሐፍ ውስጥ ራሱ ብትሄጂ ከማን ጋር ታወዳድሩኛላችሁ? በምንስ ትመስሉኛላችሁ ይላል። አምላክ በምንም አይመስልም። እሺ አሁን ይሄን ከተስማማን አይ ያው እሱን ስላለ ነውና እና ምንም እንትን ማይል ከሆነ ያው አዲስ ስለሆንኩ ማንዋል ነውና እኔ ሻሃዳ ያሳዝን ቅርብ ጊዜ ሰለምኩት እና ትንሽ ስላወዛገበኝ ነው። እሺ እና ፊት ለፊት አለ ከአላህ ጋር እንገናኛለን የሚባል ነገር ስላለ ነው። አላህ ያጠንክርሽ ማለት ነው። ሻሃዳ ካሽ በዛ ከተባለ አንድ ወር ቢሆንሽ ነው። በጣም ደስ ይላል። አላህ ያጠንክርሽ፣ አላህ ያበርታሽ። ኸይር። ስለዚህ መጀመሪያ አምላክን የሚመስለው ምንም ነገር የለም። አምላክም ደግሞ አይኖች አያገኙትም አያዩትም። እሺ አምላክ የሚመስለው ምንም ነገር የለም፣ አይኖችም አያገኙትም አያዩትም። አሁን ይሄን ከተስማማን ታዲያ ያለው ነገር ምንድን ነው ካለ የውመል ቂያማ ሰው ልጅ ከተነሳ በኋላ ከመቃብሮት ወደ አምላኩ ከሄደ በኋላ ነብዩ ምን አሉ? ኢነኩም ሰተውረነ ረበኩም የውመል ቂያማ፣ እናንተ እኮ አምላካችሁን የውመል ቂያማ ታዩታላችሁ አሉ። አምላካችን ደግሞ ቁርአን ላይ ምን አለ? ውጁሁ የውመኢዚን ናዚራ ኢላ ረቢሃ ናዚራ ያስቀምጣል። የዛን ጊዜ ፊቶች ተመልካቾች ናቸው፣ አምላካቸውን ያያሉ ብሎ ያስቀምጣው። ከማቃል ሙሉ አንቀጹን ለማየት እንችላለን። ኦኬ ብዙ ቦታዎች ላይ አምላክ እንደሚታይ አስቀምጧል። ታዲያ አምላክን መቼ ነው የምናየው ካልን ጀነት ስንገባ ነው። የጀነት ሰዎች ጸጋው ትልቁ ጸጋ ምንድን ነው? አምላክን ማየት ነው። ኦኬ ስለዚህ የውመል ቂያማ ጀነት ስንገባ ነዓም አምላካችን እናየዋለን። ፈዩክሸፉ አንሁ ሂጃብ፣ ሂጃብ የሚባል ነገር አለ። ግርዶ አለ። ግርዶ ብርሃን ነው። ብርሃኑ ብቻ የብርሃን ጫፏ ብቻ ማለት ነው ሰማይና ምድርን ታጠፋለች። የብርሃን ጫፍ ምሳሌ ሙሳ ዓለይሂ ሰላም ምን አለ? ጌታዬ ልመልከትህ አለው። አምላክ ምን አለ? ለን ተረኒ አታየኝም ካለው በኋላ ወላኪን እንዙር ኢለል ጀበል፣ ወደ ተራራው ተመልከት አለው። ተራራውን ሲመለከት ብርሃን ወረደ። ያቺን ብርሃን ብቻ አይቶ ተራራው ተንቆጠቆጠ፣ ሙሴም ወደቀ፣ አልቻለም። ግን የውመል ቂያማ ያ ብርሃን አምላካችን ያነሰዋል። ስለዚህ ማየት እንችላለን ማለት ነው። ሲቀጥል የውመል ቂያማ ስንነሳ አሁን ባለንበት አህዋል እንነሳ። ኦኬ ስንነሳ ሁላችንም እድሜያችን እኩል ሆኖ እንዲሁም በአማረ ሰውነት በአዲስ ሰውነት የምንነሳው በዛ ሰዓት አምላክን እናያለን። ሲጀመር የጀነት ሰዎች ጸጋ ትልቁ ጸጋ ምንድን ነው? አምላክን ማየት ነው ማለት ነው። ይሄን ይመስላል። አሁን ግን አምላክን ማንም ሊያዩ አይችልም። አምላክን በምንም አይመሰልም። ግልጽ ነው። ግን የሆነ ነገር ካለ ሾታ ላርግና እስቲ ያሳየኝና ሾታ አድርጌ ለዛ ሰው ማብራራ እንደሆነ። እሺ ግን እዚህ ጋር ምን ያነሳሉ ክርስቲያኖች? እግዚአብሔር እኮ አይታይም የሚል ነገር ያነሱብሻል። ካነሱብሽ ምን ታደርጊላቸዋለሽ? ያው የማቴዎስ ወንጌል ምዕራፍ 5 ቁጥር 8 ላይ ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታል ይላል። ያው እግዚአብሔርን ያዩታል። ልጨምር አሁንም ጻድቃን ይላታለችና ሕፃናቶች በሙሉ እግዚአብሔርን ያያሉ ይላል። በቃ ይሄ በቃ ብዙ ጥቅሶች አሉ፣ ግን የማቴዎስ ወንጌል በቂ ነው። ከዛም ውጭ ሕፃናትን እግዚአብሔር እንደሚያዩ ይናገራል። እሺ አሁን ይሄን ካየን ቁርአን ላይ ደግሞ ያለው ላውጣልሽ። ኢነኩም ሰተረውነ ረበኩም፣ ኢነኩም ሰተረውነ ረበኩም የት ነው የሚገኘው? ሰሒሁል ቡኻሪ ላይ ያለ። ያው ሰሒሁል ቡኻሪ 7435 ላይ ልተርጉምልሽ።
አይሽ አይደለ? ጌታህን በአይኖች ታያለህ አሉ ማን? ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ አዎ አምላካችን እናየዋለን። ግልጽ ነው ጽናት? ግልጽ ነው። እሺ እንትና ወንድሜ ነው የምጨምራለህ? ለማኺ በቂ ነው። እሺ አንድ ቁርአን አንቀጽ ላውጣና ይበቃል ኢንሻአላህ። ሱረቱል ቂያማ ያጁሽ አሁን ሱረቱል ቂያማ ቁጥር 22 ላይ እንደዚህ ይላል ውጁህ የውመኢዝን ናዚራ ናዚራ ነው ኢላ ረቢሃ ናዚራ ይላል። ፊቶች የዛን ቀን አምላካቸውን ተመልካቾች ናቸው ይላል። ከሃዲያንሳ ከላ ኢነሁም አን ረቢሂም የውመኢዝን ለመሕጁቡን ከሃዲያን አምላክን ከማየት የተጋረዱ ናቸው ይላል። እና አላህን ከሚያዩት ጀነት ከሚገቡት አድርገን ሁላችሁንም እንደዛው ሂዳያ ይስጣችሁ። ወገኖቻችንም ዱዓ አድርጉ ኢንሻአላህ። እሺ እናመሰግናለን። ድሌት አካውንት እድሉን ለሪር ስለሰጠ ሪር ሰላም ብያለሁ። ኢምራን ደህና ነህ? አለን ሰላሙን አላመን ተባል ሁዳ ከየት ቤተ እምነት ነህ? ኢምራን ይህንን ጥያቄ ለስንተኛ ጊዜ ነው የምጠይቀኝ? ሁልጊዜ ደግሞ ደግሜ እነግርሃለሁ። እኛ ቤት ስንመጣ አሁን ወደ መጽሐፍ ቅዱስ እንሂድ። ዝም በል። እኛ ቤት ስንመጣ ሁልጊዜ ሌላ አዳምጥ ሳወራ አዳምጠን። እሺ ሪርቲ እንደሱ ማዳመጥም አለማመድም አይሆንም። እሺ አዳምጥ። ምንም አታለማመድም። አዳምጥ። እየተለማመድክ ነው። መለማመድ አለብህ ሐቢቢ። ጆሮ ሁለት ጆሮ ለመስማት። እሺ የኔ ታጠበ ለጌጥ አይደለም ለመስማት። ቆይ አዳምጥ መጀመሪያ። ልነግርህ እኮ ነው። ሁልጊዜ እኮ ገብተህ የምትከራከር። እስቲ ደጋ የኔ ጂኒሽና ቆይ ወደ ስድብ ደግሞ ገባ እና ወረድ በቃ ጀማ አንተ አትሆንም። خلاص እንደዚህ ሀሳብ አያስፈልግም። ይሄድ ያ ጀማ። ያን ጊዜ ግን አዳምጡ። እኛ ጋር ስመጡ እምነታችሁ የምትጠየቁት ሪከርድ ይደረጋል። አንደኛ፣ ሁለተኛ የሚያዳምጣችሁ የማያውቅ ሰው አለ። ስለዚህ ተናጋው፣ አትፈሩ። ሁልጊዜ በገባ ቁጥር እምነቱን ሲናገር ይጨዋል። በቃ እና ድጋሚ ይገባ ካለ ድጋሚ ይገባ። ከበላይ ያህል ስነ ስርዓት ካለ ትወርዳለህ። እንደዚህ ተማር። ድጋሚ ያስገባን እንድታወራ እናደርግሃለን። አክቹዋሊ ልጆች ተሳዳቢ ስለሆነ ነው። ካለ ግን ይግባ። ለሁሉም መርፌ አለ እና ፕሊስ በእምነታችሁ አትፈሩ። ወላሂ ሁልጊዜ ያፍርበታል። ለዛ እምነት ምንድን ነው? ይቆጣል። እሺ ድሌት አካውንት ሰላም ብያለሁ። ድሌት አካውንት የለም። እሺ ዮሐንስ ቆይ ቤተሰብ ሰላም ብያለሁ። ሰላም ጤና ይስጥልን። ሰላሙን አለመን ተቢ አልሁዳ። እሺ ጥያቄ አለሽ ወገናችን? ከሱ በፊት ግን አንድ ነገር እናገር። አሁን ስናገር እዚህ ነው። እሺ ቤተሰብ ምን አሉ እዛ ወገን? ባለፈው አንዱ እኔ ቤት ገብቶ ሰላም ሲለኝ ሰላሙን አለመን ተቢ አልሁዳ አልኩት። ሰላሙን አለመን ተቢ አልሁዳ ስለው ሪከርድ አድርጎ ሄደና ቤቱ ሄደ። ከዛ ከፍተው ምን አሉ? ኢምራን አሉ። እስኪ ክፈት። ሪከርድ ነው ተከፈተ። እንዴት ነህ? ከየት ቤተ እምነት ነህ? ሰላሙን አለመን ተቢ አልሁዳ ስለው ፓውዝ አድርጊያት እና ፓውዝ ተደረገ። ምንድን ነው ያለው ሲባል ምን ቢል ጥሩ ነው? ይሁዳን ያለኝ አለ። ይሁዳን ያለኝ እና እኔ ገብቼ ሰላም ሰው ረገመኝ አለ። አሁን ይሄ ማን ነው? የተሳዳቢዎች ተማሪ ማን ነው? እስከሰማ ቆስጠንጢኖስ ሰላም ብያለሁ። ሰላም ተነስተልኝ። እንዴ ሰላሙን አለመን ተቢ አልሁዳ እሱ ሰምተዋል። የተነሳው በደንብ እየሰሙት ምንድን ነው የሚለው? ያው ሰላም ለይሁዳ ይሁዳ ነው ያለው ማለትም ከሃዲ እንደማለት ነው። እሺ ቀጥላ እንስማ። በየቀኑ የሚረግሙን በሰላት ላይ ኤባሁን ብሎ ፓውዛ ይወጣ ማይር ብሎ ሙስሊም መሮታል። አሁን ይሄ ታዘቡት፣ የተሳዳቢ ተማሪ ነው። እሺ ያላወቃችሁት እኔ ጋር ብዙ ጊዜ ተምሮ አክቸዋሊ ድሮ ጀምሮ እኛን እዚህ ያደረሰው ያስተማርም ማለት ነው። እኛ ጋር ይከታተላል። አሁንም እያደመጠ ነው። ከስር አዳምጥ እንደሱ
እና ተምሮ ሊከውት ነው እኛ ጋር የመጣው። ግን ቢላህ አለይኩም ሰላሙን አላ መን ተቢዐል ሁዳ የሚለው እንደው ሰምተው ሁዳ የምትለውን ቃል ያተረጉባት ባላ ይሁዳ ብለው አረፉት። እነዚህ ናቸው እንግዲህ እኛ ጋር ነጽ የሚሰሩት በዛ ወገን ያሉት ወገኖች እነዚህ ናቸው እንግዲህ የሚዋዩት። ቢያንስ እንደ ትንሽ ቃል እንኳን ታስተው ሰላሙን አላ መን ተቢዐል ሁዳ ማለት እንደ ትንሽ ሰላም እሺ፣ አላ መን ተቢዐ ኧረ ተው አእምሮ የተሰጣችሁ እኮ ልታስቡበት ነው። እስከመቼ ጭፍን ጥላቻ ኑሯችሁ ጆሮአቸው በቃ ሁሉም ላይ ይገለብጧል። ለዛ ነው ሐዲስን ሲረዱ ራሱ የሚገለብጡት። እኔ ሰላሙን አላ መን ተቢዐ ሁዳ እሱ ተገለበጠና ምን አለ ይሁዳ አለኝ እና ረገመኝ አለ። ይገርማል። ለማንኛውም በጣም ያሳዝናል። አክቹዋሊ ቁርአን ላይም አለ ወሰላሙ አላ መን ተቢዐ ሁዳ ብሎ ያስቀምጠዋል ቁርአኑ። እሺ ሰላሙን አላ መን ተቢዐል ሁዳ የሚለው እኔ ላስተምር ኢንሻአላህ። ያው እኛ ስናስተምር አናስከፍልም፣ ችግር የለብንም። ሰላም ማለት ያው ሰላም ነው። አላ መን ተቢዐል ሁዳ ማለት ቀጥተኛውን መንገድ ለተከተለ ሰው ሰላም በሱ ላይ ሆነበት ማለት ነው። እሺ ሌላ ጊዜ ተማሩ። ግን ኢምሩ እዚህ ጋር ጥያቄ አለኝ። ክርስትና አቃቢ ነን ብሎ ነው የሚያወሩት አይደለ? ቢያንስ ቁርአን አንብበናል ብሎ ነው የሚያወሩት አይደለ? ይሄ ቁርአን ላይ አለ ሱረቱ ጧሃ ላይ እንዴት ሲያነቡ አላገኙትም? ይሄ ጥያቄ ነው። ደግሞ እኮ ከጎኑ ያለው ልጅ ምንድን ነው ቁርአን ያከተመ ከእስልምና ወደ ክርስትና ሄዶ ተብሎ እንትን የሚለው ነው እንደ ስምን ቀይሮ የለጠፉለት ስም ሰው ያለለ አይ ቲንክ እንደዛው ሲል የነበረው እዛው ሪከርዱ ላይ አይደለም። እና ቁርአን የቀራ ከሆነ እንደው ትንሽ እንኳን እቺን ነገር ማስተንተን አይችልም። ይገርማል። ቴንክ ዩ እኔ ግን ኢምራን አሁን ተናዶ ይመጣ። ተናዳችሁ አትግቡ። ስትናደዱ መጀመሪያ ውሃ ጠጡ፣ ተረጋጉ። በአላህ ገብታችሁ አጭሁቡን። እሺ እና አይታችኋል። በቃ እነዚህ ናቸው አሁን እኛ ጋር ሲመጡ ፖለቲካ ለመስራት ሳያስቡ ተዋርዶ ይሄዳሉ። ሪከርዱ እንደዚህ ያደርጋችሁ ልቀቁላቸው እንዲዋረዱ ማለት ነው። ከዛ የሚያስቀኝ ደግሞ ውርደታቸው ማለት ነው። እንደው እኛ እንኳን ሳነካቸው እርስ በእርሳቸው እንትን ይወራረዳታችሁ ከሆነ